بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته ودنا يتكبراتش وندموچينا እህቶቼ ባላችሁበት የአላህ ሰላም በእናንተ ላይ ይሁን እያልኩ ካስታወሳችሁ ባለፈው ትምህርታችን مراقي الوعي فصول تأصيلية وتنبيهات على مزالق فكرية የሚለውን መጽሐፍ ሁለተኛ ክፍል አይተን ነበር። ዛሬ ደግሞ ኢንሻአላሁ ተዓላ ሶስተኛውን ክፍል አብረን የምንመለከት ይሆናል ማለት ነው። ሶስተኛው ክፍል العلاقة بين النقل والعقل ነው የሚለው አላህ Subhanahu Wa Ta'ala የፈጠረልን አእምሮና አላህ ያወረደው ቁርአንና ሐዲስ እንዴት ነው ሁለታቸው መካከል ያለው ግንኙነትስ ምን ይመስላል የሚለውን ነገር ነው። ከሁለቱም መቅደም አለበት ለምንስ ነው የሚቀድመው የሚለውን ነገሮችንም ጠቅሰዋል ማለት ነው ሼኻችን በዚህ ውስጥ። እስቲ ኢንሻአላሁ ተዓላ ይሄንን ነገር ያው ባለፈው እንደነገርኳችሁ የመጀመሪያው ክፍል ላይ እንደነገርኳችሁ አንዳንድ ነገሮችን ነው ቀንጨብ እያደረኩ ካየሁበት ቦታ ማለትም ጥሩ የሚባል ነገር የሚጠቅማችሁ ነገር ይዤላችሁ ነው ማመጣው ማለት ነው። ሼኻችን ባረከላሁ ፊሂ ወአጣለ ዑምረሁ ወሐፊዘህ 33ኛው ገጽ ላይ ምን አለ? ኢስላም ብሎ ማለት ምን ማለት ነው መጀመሪያ? ምክንያቱም አንድን ሰው ኢስላም የሰውን አቅልና ከአላህ Subhanahu Wa Ta'ala ዘንድ የተወረደውን ወህይ እንዴት አድርጎ ነው የሚያየው ብለህ ማየት ስትጀምር መጀመሪያ ኢስላምን መረዳት አለብህ፣ ማወቅ አለብህ። ኢስላም ምንድነው አሉና ኢስላም ብሎ ማለት አልኢስቲስላሙ ሊላሂ ወኢስላሙል ወጅሂ ሊላሂ በአላህ Subhanahu Wa Ta'ala መማረክ ሙሉ በሙሉ ለአላህ እጅ ሰጥቶ ለሱ መገዛት ማለት ነው አለ። ኢስላም ብሎ ማለት ለአላህ እጅ ሰጥቶ አላህን መገዛት ማለት ነው። ለአላህ እጅ ሰጥቶ መገዛት ብሎ ማለት ደግሞ ያው ሁላችሁንም እንደማይጠፋችሁ ትርጉሙ በውስጡ የሚያቅፈው ምን ነው? ሙሉ በሙሉ ከአላህ የመጣን ነገር 100% እርግጠኛ ሆኖ መከተልንና መቀበልንም ያካትታል። ከዚያ ሼኻችን ኢስላም ብሎ ማለት ባጭሩ ለአላህ Subhanahu Wa Ta'ala ትዕዛዝ አቤት ማለት ነው። የአላህን ትዕዛዝ ወደ ተግባር መቀየር ነው። አላህ Subhanahu Wa Ta'ala በቃሉ ምን ይላል? يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم إن أنت بالله يأمناتشو سووش مؤمنان هوي استجيبوا لله وللرسول لا الله إنا لملك تنياو أبيت بلو نسو ميازواتشو النجر تكتلو إذا دعاكم ملك تنياو سيتراتشو لما يحييكم يميانو راتشون إن أنت هياو ميادرقاتشو النجر سينقراتشو መታችሁ ዳኑ እንጂ ዝም ብላችሁ የነፍሳችሁን ፍላጎት አትከተሉ ማለት አላህ Subhanahu Wa Ta'ala ያስቀምጥልናል። ስለዚህ የኢማን መገለጫ ብሎ ማለት አላህ Subhanahu Wa Ta'ala ወደ መልእክተኛው የላከውን ነገር ሙሉ በሙሉ መቀበልን ያካትታል ማለት ነው። ኢማን ብሎ ማለት ሁላችንም እንደማይጠፋን ማለት ነው። ኢልቲዛሙል ኪታቢ ወሱናህ ነው። አላህ Subhanahu Wa Ta'ala ያወረደውን ቁርአንና ሐዲስን ሙሉ በሙሉ መከተል ማለት ነው ኢማን ብሎ ማለት። በአላህ ማመን ማለት ራሱ ይሄ ነው። ስለዚህ አሁን ምን አለ አላህ Subhanahu Wa Ta'ala ሱረቱ አልአሕዛብ ላይ ሲናገር وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم وما كان لمؤمن ولا مؤمنة ለሙእሚን ወንድ ለሙእመናን ወንዶች እንዲሁም ሴቶች እኮ አልሆነላቸውም የአላህን Subhanahu Wa Ta'ala ትዕዛዝ እንዲሁም ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ትዕዛዝ በሰሙ ጊዜ ለነሱ አልሆነላቸው ምን ከማድረግ ውጪ አየኩነ ለሁሙል ኺያረቱ ሚን አምሪሂም ነብዩና አላህ Subhanahu Wa Ta'ala ያስቀመጡትን ነገር ትተው ሌላ አማራጭ መፈለግ ለነሱ አልሆነላቸው። ምክንያቱም ነብዩ ከራሳቸው አላመጡምና ነብዩን ለማምለክ አይደለም እሳቸው አይመለኩም ሰለላሁ ዐለይሂ ወሰለም ወላኪን አላህን ለማምለክ ወደ አላህ የሚያደርሰው መንገድ ይዘውልን የመጡት ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ እሳቸው ይዘውት የመጡትን ትክክለኛውን መስመር መከተል አማራጭ የሌለው አንድና አንድ የኢስላም መገለጫ የሙስሊምነትም መገለጫ ነው። ስለዚህ ሙስሊም ሆኜ የፈለኩትን ነገር እቀበላለሁ ያልተመቸኝን ተዋለው የሚባል ነገር የለም። ታምንበታለህ ከከበደህ ከብዶኛል ብለህ እንኳን ሜይቢ ልትተው ትችላለህ ሲባል ፍቃድ አይደለም እንደምትቀጣበትም እያወቅ ወላኪን ይሄማ ግዴታ አይደለም ብለህ የምትክድ ከሆነ ደግሞ በአላህ Subhanahu Wa Ta'ala ሙሉ በሙሉ እንደመካድ ነው። لما تؤمنون ببعض الكتاب وتكفرون ببعض فما جزاء من يفعل ذلك منكم إلا خزي في الحياة الدنيا يا الله Subhanahu Wa Ta'ala قال አለበት ማለት ነው።
የአላህን ከፊሉን ቃል የነብዩን ሰለላሁ ዐለይሂ ወሰለም ከፊሉን ቃል ተቀብሎ ከፊሉን አልቀበልም ማለት ሱቡት ማድረጉን ሙሉ በሙሉ እርግጠኛ ሆኖ ሳለ ከኢስላም ሊያስወጣ የሚችል ነገር ነው ማለት ነው። ከዚያም ምን አለ ሸይኻችን ኢማን ብሎ ማለት በአላህ ማመን ብሎ ማለት በአጠቃላይ يقتضي حاكمية الوحي ነው ያለው خلاص ወህይ ከአላህ ዘንድ የመጣው ራእይ ወደ ነብዩ ሰለላሁ ዐለይሂ ወሰለም የደረሰው ሐኪም ነው خلاص የኔ አዛዥ ነው በወህይ የመጣልኝን ነገር ሙሉ በሙሉ የመከተልና የመቀበል ግዴታ አለብኝ ብሎ ማመን ነው። አላህ Subhanahu Wa Ta'ala ሲናገር እኮ ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله ነው ያለው። እናንተ ምእመናን ሆይ لا تقدموا بين يدي الله ورسوله ከአላህና ከመልእክተኛው አትቅደሙ ወይ ደግሞ የሆነ ነገር አታስቀድሙ አለ። አላህና መልእክተኛው የሆነ ነገር ላይ አንድ ነገር ተናገሩ ማለት ቀውሉን ፈስል ነው خلاص ከዚያ በኋላ ሌላ ነገር መፈለግ ተመችቶኛል አልተመቸኝም እቺ ቦታ የላትም ኢስላም ውስጥ ካመኑ ማመን ነው ማለት ነው ሙሉ በሙሉ። ስለዚህ ይሄን ያለው ነብዩ ሰለላሁ ዐለይሂ ወሰለም ኢስላምን ይዘው ሲመጡ በሐዲስም ይሁን ቁርአን ላይ አላህ Subhanahu Wa Ta'ala ራእይ አድርጎ እሳቸውን የሆነ ነገር ሲያሳውቃቸውና ለኛ ሲነግረን ያንን ነገር የፈለግነውን መርጠን እንድንተውና እንድንከተለው አይደለም ላ ሙሉ በሙሉ እንድንከተለው ነው። ካልቻልን ስላልቻልን እንተው ይሆናል። ማመኑ ግን ግዴታችን ነው ማለት ነው። ስለ ኢማን ጉዳይ ሲነሳና እንዴት እንዲህ ማለት ቻልክ ማለትም የሆነ ነገር ያጎደለ ሰው አላመነም ማለት ይቻላል እንዴ? ነዓም አላህ Subhanahu Wa Ta'ala ቁርአን ላይ እኮ ሲናገር ሱረቱ النساء ላይ فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما በደንብ አድርጋችሁ ስሙ ወንድሞቼ فلا وربك በአምላክህ ምልልሃለሁ لا يؤمنون አያምኑም አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እነኚህ ምእመናንን የሚሉ ሰዎች በአጠቃላይ ሊያምኑ አይችሉም حتى يحكموك ባንተ እስኪዳኙ ድረስ። ቁርአን መዳኛችን ነው። ቁርአን መዳኛችንም ነው። መዳኛችን ብቻ አይደለም የምንድንበት በዱንያም በአኺራም ነጃህ የሚያወጣን ነው። ሰላማችንን የምናገኝበት ኪታብ ነው። ስለዚህ ምን አለ لا يؤمنون በአላህ አላመኑም حتى يحكموك አንተን መዳኛ እስኪያደርጉ ድረስ فيما شجر بينهم በመሃላቸው የተፈጠረን ነገር እንድትዳኝላቸው ካላደረጉ በቀር። ያ ማለት ደግሞ حتى يحكموك ብሎ ነብዩን ሲያናግር ነብዩ ተሕኪም ያደረጉበት ነገር በሁለት መንገድ ብቻ ነበር። አንደኛው ከአላህ Subhanahu Wa Ta'ala በለፍዝም በማዕናም የወረደውን ቁርአንን፣ ሁለተኛው ደግሞ ከአላህ Subhanahu Wa Ta'ala በማዕና ደረጃ የወረደውንና ለፍዙ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሆነውን ሐዲስን ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስም ከአላህ Subhanahu Wa Ta'ala ዘንድ የመጣ ትእዛዝ ነው። ምክንያቱም ما ينطق عن الهوى إن هو إلا وحي يوحى ነው። በወህይ የመጣለትን ነገር እንጂ ከራሳቸው አንዳችም ነገር አይናገሩምና። እንዲሁም ነብዩም ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲናገሩ እኮ ከዚህ ምላሴ እኮ ስህተትና ውሸት አይወጣም ብለው ተናግረዋል ሰለላሁ ዐለይሂ ወሰለም። ስለዚህ ወንድሞችና እህቶች አላህ ነገሩን በአጠቃላይ ቋጭቶታል። አይ ከሐዲስ መካከል እቺ እንትናት ይሄ ከአቅሌ ጋር እንትን አላለም ይሄ ከአቅሌ ጋር እንትን አላለም የሚለው ነገር በኢስላም ውስጥ ቦታም የለው። ፈላ ወረቢከ በኔ በአምላክህ እምላለሁ አለ አላህ Subhanahu Wa Ta'ala። ወረቢከ በአምላክህ እምላለሁ ላ ዩእሚኑነ በኔ ሙሉ በሙሉ ሊያምኑ አይችሉም حتى يحكموك فيما شجر بينهم በመካከላቸው በተፈጠረው አለመግባባት ባንተ እስኪዳኙ ድረስ ثم لا يجدوا في أنفسهم حرجا። ይህቺ ነጥብ ትልቅ ነጥብ ነው። በነገራችን ላይ ይሄ ነጥብ በጣም ትልቅ ነጥብ ነው። አሁን የምናገረው ነጥብ ስሙ ሁላችሁ። ثم لا يجدوا ከዚያ በኋላ ተሕኪም ካደረጉ በኋላ የአላህን Subhanahu Wa Ta'ala አያን ቀርተው ማዕናውን ከተረዱ በኋላ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስን ሰምተው ከተረዱ በኋላ ثم لا يجدوا في أنفسهم ከዚያ በኋላ በነፍሶቻቸው ውስጥ በውስጣቸው ውስጥ እስካላገኙ ድረስ ማለትም ማግኘት የለባቸውም ነው ሐረጀን ምንም አይነት ችግር ማለት ውስጥ የሆነ ነገር መጥቶ እንዴት እንደዚህ ይሆናል ምናምን የሚል ነገር ከውስጣቸው እስኪጠፋ ድረስ ነው ያለው አላህ Subhanahu Wa Ta'ala። ምክንያቱም ከአላህ ዘንድ ነው የመጣው። ከአላህ ዘንድ የመጣ ደግሞ የትኛውም ነገር ይበጀናል። እንተህ الامر ويسلموا تسليما እጅ መስጠትን እጅ እስኪሰጡ ድረስ ነው ያለው። የአላህ Subhanahu Wa Ta'ala ቃልን ስንሰማ የነብዩን ሰለላሁ ዐለይሂ ወሰለም ሰሒህ የሆኑትን ንግግሮችን ስንሰማ ከኛ የሚጠበቀው
ተስሊም ማድረግ ብቻና ብቻ ነው። እቺ እዚህ ጋር እንትናት መጠየቅ ክፋት የለውም፣ መጨረሻ ላይ መጣበታለሁ። ወላኪን እቺ እዚህ ጋር እንትና ምናምን የለም። ኢስላም ውስጥ መቀበል ነው። ታሴት ስትቀበለው ደግሞ እየተጨናነክ እንትን እያልክ አይደለም። ላ ቢሰድሪ ረሂብ በደስታ ነው የምትቀበለው ከአላህ ዘንድ የመጣ ትእዛዝ ከሆነ ድረስ። ثم لا يجد في انفسهم حرجا مما قضيت ويسلموا تسليما አይከብድም ማለት እኮ አይደለም። አሁን ለምሳሌ አንዳንድ አህካሞች አሉ ለኛ ጉዳት ያለ የሚመስሉንና የሚከብዱ የሚመስሉን፣ ወላኪን ያ ነገር ማአሉ ሙሉ በሙሉ ያለ ምንም ጥርጥር መመለሻው መስለሓ ብቻና ብቻ ነው ከአላህ ዘንድ የሚመጣ ነገር። ከዚያ ሼኻችን ምን አሉ? هذه قضية لا بد أن نذكر أنفسنا بها دوما ሁሌ ራሳችንን ማስታወስ አለብን። ይህችን ነጥብ የአላህ ሱብሓነሁ ወተዓላ ቃልን ስንሰማ፣ የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ስንሰማ ስለ አቅል ጉዳይ ማንሳት ሳይሆን ተስሊም ማድረግ ነው። خلاص ተስሊም ካደረግክ በኋላ ነው መጠየቅም ያለብህን ጥያቄ ያልተረዳኸውን ነገር የምትጠይቀው። መጀመሪያ ግን ተስሊም ማድረጉ ራስን ለአላህ ሱብሓነሁ ወተዓላ መገዛትና መስጠቱ ግዴታ ነው ማለት ነው። ካልሆነ ግን ዘመኑ ላይ እንትን እንደሆኑ ሰዎች እንደተስፋፉ ሰዎች አሁን ላይ አንዳንድ ሰዎች እየተስፋፉ ነው። ይሄ አያ እንትን ለማለት ፈልጎ ይሄ ሐዲስ ግን እንትን ችግር አለበት ምናምን የሚሉ ሰዎች ማለት ነው። እነዚያ ሰዎች መጀመሪያ ቁርአንን ተስሊም ማድረግ ያለባቸውን ያክል ራሳቸውን ተስሊም አላደረጉም። ለሐዲስም ራሳቸውን ተስሊም ማድረግ ያለባቸውን ያክል ተስሊም አላደረጉም። መጀመሪያም ከኢስላም ጥርጣሬ ካለ ቁጭ ብለህ ዕውቀት ያላቸውን ሰዎች ጠይቅና ጥርጣሬህም ሙሉ በሙሉ ያነሱልሃል። ጥርጣሬህን ካነሱልህ በኋላ ግን ውስጤ ሌላ ነገር ነው እንትን ነው የምትል ከሆነ ያ የመንገዱ መጀመሪያ ነው፣ የማፈንገጡ መንገድ መጀመሪያ ነው የሚሆነው ማለት ነው። ከዚያ ሼኻችን ምን አሉ? አው ተሸከከ ፊ ሐኪሚየቲሃ አንዳንዱ ሰው የቁርአንን ሐኪሚያ በቁርአን መዳኘት እንዳለብን ቁርአንን የህይወታችን መመሪያ ማድረግ እንዳለብን ሁላ የሚያጠራጥሩና ጥያቄ ሁላ ማስነሳት የሚፈልጉ ሰዎች አሉ። ይሄ ደግሞ የሚከሰተው بتزاحم بعفن الأذهان من دعوة تقديم العقل على النقل عقلاتشن መጠቀም عقلاتشن የሁሉም ነገር ሚዛን መደረግ አለበት የሚለውን ነገር በመከተል ነው እዚህ ነገር ውስጥ የወደቁት የሚለውን ነገር ያነሳሉ። በነገራችን ላይ ብዙ ነገር ነው የጠቀሱት ሼኻችን። በምንም ተአምር ነው እዚህ ጋር ቁጭ ብዬ የምናገረው ነገር እሳቸው የተናገሩትን ነገር ሙሉ በሙሉ ቁጭ ማድረግ አይችልም። በጣም ብዙ ነገር ነው የተናገሩት። እያለፍኩ አመጣዋለሁ፣ ምክንያቱም ረጅም ፓርት ነው ዛሬ የምንወስደው። ላሳጥረው በተቻለኝ አቅም ማለት ነው። ምን አለ? አንዳንድ ሰው አለ ሱብሃንአላህ የሆነን ነገር የአላህን ሱብሃነሁ ወተዓላ ትእዛዝን ለመቀበል የነብዩን ሰለላሁ ዐለይሂ ወሰለም ትእዛዝን ለመቀበል ለምንድን ነው የተደረገው የሚለው ነገር ሁሉንም አህካም በምክንያት ማወቅ ይፈልጋል አለ። ማወቅ አትችልም በምክንያት። ምክንያቱም አንተ ዓሊም አይደለህም። ማወቅ ትፈልጋለህ፣ ሁሉን ነገር ተውና ወደ ዒልሙ ግባ። እንደዚያ ከሆነ ቁጭ ብለህ ስለ አላህ ሱብሃነሁ ወተዓላ ስትማር፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለህ ስትማር ምን እንደተደረገ ትረዳለህ። አለበለዚያ ግን ለራስህ ምንም ዕውቀት የለህም ስለ ዲኑ፣ ሮጥ እያልክ ስራህን እየሰራህ ምን እያልክ በትርፍ ሰዓትህ እየመጣ ተሽኪክ ራስ ውስጥ የምትፈጥር ከሆነ ያ ነገር ትክክለኛውን መንገድ ሊያፈላልግህ ሳይሆን ከመንገዱ ሊያስትህ እንደሆነ ተረዳ ማለት ነው። አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? ሱብሓነላህ ወኢዛ ቂለ ለሁም እነዚያ ሰዎች እኮ ሲባሉ ሲነገራቸው ተዓለው ኢላ ማ አንዘለ አላሁ ወኢላ ረሱል አላህ ወደ መልእክተኛው ወዳወረደው ነገር ኑና እስቲ ስሙ፣ ያን ነገር ተግብሩ ተብለው ወኢላ ረሱሊ ወደ መልእክተኛው ኑና እስቲ እሳቸው የሚሉትን ነገር ሰምታችሁ ተግብሩ ተብለው ሲጠየቁና ሲጠሩ ረአይተል ሙናፊቂና መናፍቃንን ሙናፊቆችን ትመለከታቸዋለህ የሱዱነ ዐንከ ሱዱዳ ዘወር ማለትን ዘወር ይላሉ አለ። خلاص አይሰሙህም፣ ጀርባቸውን ነው የሚሰጡ፣ አይፈልጉትም ያንን ነገር። ለምን ሲባል የአላህን ሱብሓነሁ ወተዓላ ቃልን እንዳይተገብሩ ነፍስያቸው ትከራከራቸዋለች፣ ሸይጣን ይከራከራቸዋል። አሁን ላይ ደግሞ የሰው ሸይጣን በጣም በዝቷል። በስመ ኢስላም የኢስላምን ስም እየተናገረ ሐዲትን ለመካድ የሚዳዳው ሰው አለ። ወልዒያዙ ቢላህ አላህ ይጠብቀን ሁላችንንም። ስለዚህ ወንድሞችና እህቶች ሁላችንም ከስሩ አስምረን ይሄን ነገር አሁን እንዲህ ስናገር አብዛኛው ሰው ምን ይላል? ማስረጃ እኮ እንትን እኮ ማስረዳት ስላልቻሉ ነው። አንድም እስከዛሬ ድረስ ነው እስከማስታውሰው አንድም እስከዛሬ ድረስ አንድ ወንድም ደግሞ አንዲት እህት መታ ጠይቃኝ ስለሆነ ሒክማ ጠይቀውኝ ያንን ሒክማ ያልመለስኩበትን አላውቅም። ዕውቀቴ ግን በጣም ትንሽ ናት። ወላሂ አላህ ምስክሬ ነው። ዕውቀቴ በጣም ትንሽ ነው። ሆኖም ግን አብዛኛውን ነገር ሒክማውን ነግራቸዋለሁ። የሚጠይቁኝ ነገር አብዛኛው ሒክማ አለው። ሒክማው በግልጽ የተቀመጠ ነገር ነው። ሐታ በሰው አቅል ራሱ ምን ደርስበት ነገር ነው አብዛኛው።
ሰዎች ኢስቲሽካል አድርገው የሚያነሱት ምክንያቱም ነጥቦችን አነሳላችኋለሁ መጨረሻ ላይ ሼኻችን የሚያነሱት ነጥቦች አሉ ግን ማለት ነው ይሄ ነገር ማለት እኔ አሁን የሆነ ህክማዎችን አውቃለሁ የግድ ሁሉንም ህክማ ማወቅ አለብኝ ማለት ነው አውቃለሁ ሲያልኩ ነው ላ ህክማቸውን ማላቃቸው ነገሮች አሉ ግን አላህ Subhanahu Wa Ta'ala ያንን ነገር ዋጅብ እስካደረገብኝ ድረስ ነብዩ በሐዲስ እስከነገሩኝ ድረስ አላህ Subhanahu Wa Ta'ala በቁርአን እስከነገረኝ ድረስ انتهى الامر ንቃሽ አይቀርብም እዚህ ጋር خلاص ውይይት ራሱ አያስፈልግም የአላህና የመልእክተኛው ትእዛዝ ከሆነ አለቀ ጉዳዩ መተግበር ብቻ ነው ከኔ የሚጠበቀው የቻልኩትን ያክል ተገብራለሁ ካልቻልኩም ደግሞ ጌታዬ ሆይ ባለመተግበሬ ይቅር በለኝ ይያልኩ ተውበት አደርጋለሁ እንጂ ይሄ ነገር እኮ የሚለው ነገር አይመጣም ምክንያቱ ሲባል ሙስሊም ነኝ የሙስሊምነት ግዴታዬ ደግሞ የአላህና የመልእክተኛውን ትእዛዝ መከተል ስለሆነ ስለዚህ መጠየቅ ይቻላል ስትጠይቁ ግን እንዴት አድርጋችሁ ነው የምትጠይቁት የሚለው ነገር መጨረሻ ላይ ይመጣል እንትኑ መስፈርቱ ማለት ነው إن العلاقة بين العقل والنقل علاقة تعاضد لا تناقض 34ኛው ገጽ ላይ ስለ አቅልና ስለ ቁርአንና ሐዲስ ስናነሳ ቁርአንና ሐዲስና አቅል የሚባለው ነገር እነሱ መሐል ያለው ግንኙነት የመደጋገፍ ግንኙነት እንጂ የመጣላት የመቃረን ግንኙነት አይደለም አንዳንድ መጽሐፎች ውስጥ አእምሮ ውስጥ የማይገቡ ነገሮች ተጽፈው ታገኛቸዋለህ የሆነ የማይቻል ነገር የማይታሰብ ነገር ሙሉ በሙሉ ስህተት መሆኑን እርግጠኛ የሆንክበት ነገር ታገኛለህ ቁርአን ውስጥና ሐዲስ ውስጥ ግን አንድ ስህተት የሆነ በአቅል ከአቅል ጋር የማይሄድ አንዳች ነገር ልታወጣ አትችልም ሹብሃ ለምን ሲባል ቁርአንን የላከው አምላክ ነው የኛን አቅል የፈጠረው ማለት ነው ለአቅላችን የሚበጀውን የሚመቸውን የሚሆነውን ነው አላህ Subhanahu Wa Ta'ala የሚልከው ስለዚህ አሁን ይሄን ያለው يستحيل أن يتعارض الوحي والعقل أو أن يتناقض تعارض مجاجت اليام دغمو تقاراني مهون አይችሉም عقلنا يا الله سبحانه وتعالى قال النبي صلى الله عليه وسلم ንግግር አበደን ተቃራኒ ሊሆኑ አይችሉም አበደን ሊጋጩም አይችሉም ምክንያቱም እንደነገርኳችሁ ነው ወህዩን የላከው አምላክ እሱ ነው አእምሮን የፈጠረው የማይጋጭን ነገር ነው የሚሰጠው ማለት ነው አምላክ Subhanahu Wa Ta'ala ስለዚህ በደንብ አድርጋችሁ ስሙ አለ እንደ ቃዒዳ አድርጎ ሼኻችን እዚህ ጋር ምን አስቀመጠ እንደሆነ ህግ አድርጎ فلا معاندة بين شرع منقول وحق معقول فلا معاندة ወይ ደግሞ فلا معارضة ማለት ነው መጋጨት የለም መለያየት የለም መከፋፈል የለም بين شرع منقول በትክክለኛው መንገድ ወደኛ የደረሰው ሸርዕ ማለትም ቁርአንና እንዲሁም ደግሞ ሰሒህ የሆኑ አሐዲሶችን ሐዲስ ሲባል ሐዲስ በብዙ ክፍሎች ይከፈላል صحيح አለ ሐሰን አለ ضعيف አለ موضوع አለ ከዚህ ውጭም በጣም ብዙዎች አሉ ይህ ሲባል ደግሞ صحيح ብቻ ክፍልፋዮች አሉት ሐሰኑ ብዙ ክፍልፋዮች አሉት ضعيف ደግሞ በጣም ብዙ ክፍልፋዮች አሉት እነኛ አሁን በصحة ደረጃ ነው ከነኚህ መሐከል صحيح የሆኑ አሐዲሶች እንዲሁም ደግሞ ሐሰን የሆኑ አሐዲሶች አብዛኞቻቸው ማለት ነው ሐሰን የሆኑት ምክንያቱም ሐሰን አንዳንድ ሐሰን ለصحيحነት ደረጃ አይደርስም እነዚህ ሐሰኖች ለصحيحነት ደረጃ የማይደርሱት ሌላ ሁክም ነው ያላቸው እንደ صحيح አይደሉም صحيح የሆነ ሐዲስ ደግሞ ተቀባይነቱ 100% ነው 90% አይደለም ላ 100% ነው ከአቅል ጋር ሊጋጭ አይችልም እዚህ ጋር ሼኻችንም የጠቀሰው ያንን ነው شرع منقول ያለው መንቁል ያለበት ምክንያት በስርዓት ልክ በሆነ መልኩ ተቀባብለው ሰዎች ወደኛ ያደረሱት ማለት ነው صحيح የሆነ ነገር ነው ለማለት የፈለገው وحق معقول የሚታሰብ ትክክል የሆነ እሳቤና ከአላህ Subhanahu Wa Ta'ala ማምጣቱን እርግጠኛ የሆንባቸው ነገሮች በምንም ተአምር ሊጋጭ አይችልም ማለት ዛሬ መንገዳችን ረጅም ስለሆነ ቡና እየጠጣሁ ነው የምቀጥለው እናንተም እየጠጣችሁ ተከታተሉ بسم الله من على هذا أصل أصيل عندنا معشر المسلمين باجروا شرعنا عقل بمنم تأمر عندما يجاج እርግጠኛ ሆኑ ጥያቄ ካለስ የተጋጨ ከመሰላችሁስ መጠየቅ ይቻላል ስትጠይቁ ግን እንዴት ነው የምትጠይቁት ይመጣል አልኳችሁ ምክንያቱም إن الله هو الذي أوحى إلى عبده محمد هذا الوحي الذي هو القرآن والسنة وهو سبحانه الذي خلق العقول أمرني فترى أملاكنا قرآننا حديثنا وردوا فالمصدر إذا واحد هلتم يمتوبة من شاتشو أندس كهنا درس
فأنا يحصل التناقض መጋጨትና መቃረን እንዴት ተደርጎ ነው ታዲያ የሚታሰበው? ከአንድ ቦታ የመጣ ነገር እንዴት ተደርጎ ነው የሚቃረነው? ከአላህ ዘንድ የመጣ ሆኖ ማለት ነው። ያኔ ያለው ማለት ነው። ግን አለ መቃረንና መጋጨት ሊፈጠር የሚችለው በሁለት መንገድ ነው። እነዚያ ሁለቱ መንገድ أن تكون عقولا فاسدة ያን ነገር የሚቀበለው ያን ነገር የሚያመጣው አእምሮ የተበከለ አእምሮ ከሆነ ለምሳሌ ያክል አሁን ወንድና ወንድ ይጋባ ብለው የሚናገሩ ሰዎች ለነሱ ያ ነገር ትክክል ነው 100% ትክክል ነው። አይጋባ የሚል ሰው የሚከለክል ሰው ችግር አለበት እንዲሁ የሆነ ፎቢያ አለበት ብለው ነው የሚያስቡት የሆነ ፍርሃት። ግን እኮ ችግር ያለባቸው እነሱ ነበሩ። ተግባባን? ያ ብቻ አይደለም በጣም ብዙ ነጥቦች አሉ። ይህ ነጥብ እንትን ነው ብለው ነው የሚያስቡት እነሱ ዕቁሉን ፋሲዳ ከሆነ የተበከለ አእምሮ ከሆነ በመበከሉ ምክንያት ትክክል ያልሆነ ነገር ትክክል አድርጎ ያስባል፣ ትክክል የሆነ ነገር ደግሞ ስህተት አድርጎ ያስባል ማለት ነው። ወይ ደግሞ የሚያመጡት ነቅል የሚያደርጉት ነገር ትክክል ያልሆነ ሐዲስ ይሆናል። ضعيف የሆነ መውዱዕ የሆኑ አሐዲሶችን እንደ ማስረጃ አድርገው ሊያቀርቡ ይችላሉ። ምክንያቶችን ማቅረብ ጀመረ እዚህ ጋር ሼኻችን 34ኛው ገጽ መጨረሻ ላይ አስባቡ ተወሁም التعارض عند بعض الناس ብዙ ሰዎች ጋር ቁርአንና ሐዲስ ውስጥ ያሉ ነገሮች ከአንዳንድ አእምሮ ጋር ሊጋጭ ይችላል የሚል ነገር ውስጣቸው የሚመጣበት ምክንያት ምንድነው? እነኚህም ምክንያቶችን መጥቀስ ጀመረ። የመጀመሪያው ምክንያት አለ عدم صحة المنقول የመጣው ነገር ሐዲሱ ትክክል አለመሆኑ ነው። እነሱ የሰሙት ነገር አሁን ለምሳሌ ብዙ ጊዜ የሚያጋጥመኝ ከሌላ እምነት ተከታይ ወገኖቼ ብዙ ጊዜ የሚያጋጥመኝ ቁርአናቸው ላይ እንዲህ ይላሉ አምጡ ሲባሉ ማምጣት አይችሉም። ምክንያቱም እነሱ የሰሙትና ከአእምሮ ጋር ይጋጫል ብለው አስበው የነበረው ነገር ትክክል አይደለም ማለት ነው። ተግባባን? عدم صحة المنقول የመጣው ነገር ትክክል አይደለም። ትክክል አለመሆኑ በተለያየ መንገድ ሊሆን ይችላል። ተግባባን? ከነሱ መካከል ሁለተኛው ነጥብ አድርጎ ሼኻችን ያመጣው ምንድነው? አዩን ሰበ ኢለ الشرع ما ليس منه ኢስላም ውስጥ የሌለ ነገር ወደ ኢስላም ንስባ ማድረግ ነው። ኢስላም ውስጥ የሌለ ነገር ወደ ኢስላም ንስባ ማድረግ። አንዳንድ ጊዜ ሙስሊሞች ድንጋይን ይገዛሉ ይላሉ። ምን ለማለት ፈልገው ነው? ሐጀሩል አስወድን ለማለት ፈልገው ነው? ወደ ድንጋይ ነው የሚሰግዱት ብለው ነው የሚያምኑት አንዳንድ የሌላ እምነት ተከታዮች። ወደ ሐቂቃው ግን መተህ ማስረጃዎችን አይተህ ሁሉን ነገር ስታይ ደግሞ ትክክል አይደለም። ስለዚህ ከአቅላቸው ጋር የሚጋጨው ምኑ ነው? መጀመሪያው ሚስኮንሰፕት ያደረጉት ነገር ሚስኮንሰፕሽን ነበር ማለት ነው። በትክክል ያልተረዱት ነገር ነበር። የመረዳት ትክክለኛነት አልነበረም። በዚያ ቦታ ላይ ያመጡት ነገር ትክክል አልነበረም። ኢማ ያ ነገር ضعيف ይሆናል ወይ ደግሞ አግባብ በሌለው መንገድ ይረዱታል ማለት ነው። ይሄ ሁለቱ ምክንያት ነው። ሶስተኛው ምክንያት ደግሞ عدم صحة ما يدعى أنه معقول የሰው ልጅ እንዴት አድርጎ ማለት ይህ ነገር እንዴት ይታሰባል ብለው እነሱ ለማቅረብ የፈለጉት ነገር ወይ ደግሞ ሎጂክ አድርገው ያመጡት ነገር ሎጂካቸው ደካማ ሎጂክ መሆኑ ነው፣ ወይ ደግሞ ስህተት ያለበት ሎጂክ መሆኑ ነው። ለምሳሌ ያክል አንድ ግለሰብ መጥቶ ቅድም እንደነገርኳችሁ ነው ወንድና ወንድ ቢጋቡ ችግሩ ምንድነው ካላችሁ ያ ሰው ዌስተርን ዓለም ውስጥ ነው እየኖረ ያለው የምዕራቡ ዓለም ውስጥ ስትኖር ደግሞ ኖርማል ነው እነሱ ጋር ከነሱ ማህበረሰብ ኑሮ ጋር አስቦ ነው እሱ ምኑ ጋር ነው ችግሩ ብሎ የጠየቀ። ወላኪን ወደ ሐቂቃው ስትመለስ ወደ ጽንሰ ሐሳቡ ስትመለስ ከስር መሰረቱ ጀምሮ ስህተት ነው ጉዳዩ። ለምን? የተፈጠረ አካል የተፈጠረለት ምክንያት አለው። ብዙ ነገሮች አሉ፣ ብዙ እንትኖች አሉ ማለት ነው። ስለዚህ አሁን ይህ ግለሰብ ለሱ ያ ነገር ትክክል ነበር፣ ወላኪን ጉዳዩ ሐቂቃው ትክክል አይደለም ማለት ነው። ተግባባን? ስለዚህ ሶስተኛው ነጥብ ምንድነው? ይህ ነገር ሎጂክ ነው ብለው ያመጡት ነገር ሎጂኩ ውድቅ ሎጂክ መሆኑ ነው አለ። አራተኛውና ከባዱ ነጥብ ደግሞ ምንድነው አለ? عدم التفريق بين المحال عقلا والبعيد وقوعا عدم التفريق መለየት አለመቻል ነው። ይሄን ነገር የሚያመጡ ሰዎች መለየት አልቻሉም ማለት بين المحال عقلا والبعيد وقوعا የማይቻል ነገር በምንም ተአምር ሊከሰት የማይችልን ነገርና ተግባባን እንዲሁም ደግሞ ለመከሰት በጣም ሩቅ የሆነ ነገር እኛ ይከሰታል ብለን ልንገምት የማንችለው በጣም ሩቅ የሆነ ነገር ለምሳሌ ያክል ክብ የሆነ አራት ማዕዘን ብትባሉ ልታስቡት ትችላላችሁ? ተግባባን? ክብ የሆነ አራት ማዕዘን ሰርክል የሆነ ስኩዌር ማለት ነው፣ ወይ ደግሞ ሬክታንግል። ሰርክል የሆነ ሬክታንግል ከተባላችሁ አንድ ነገር
ኢማ ሬክታንግል ነው ኢማ ሰርክል ነው። ከሁለቱ አንድ መሆን አለበት በምንም ተአምር። at the same time ሰርክልም ሬክታንግልም ሊሆን አይችልም። ይህ ኮንሰፕት በእንትን ላይ የሚነሳው ብዙ ጊዜ በአምላክነትና ሰውነት መካከል ያለ ልዩነት ላይ ነው። አንድ ግለሰብ በምንም ተአምር የሆነ ጊዜ ላይ በተመሳሳይ ሰዓት ላይ አምላክም ሰውም ሊሆን አይችልም። ለምንድነው አምላክም ሰውም ሊሆን የማይችለው ብለህ ከጠየቅከኝ አምላክነት መስፈርቶች አሉት፣ ሰውነት መስፈርቶች አሉት። ኢማ ሰው ሆኖ አምላክነቱን ያጣል ምክንያቱም መስፈርቶቹ ስለሚጋጩ፣ ኢማ ደግሞ አምላክ ሆኖ የሰውነት መስፈርቱን ስለዚህ ሊዋሃዱ አይችሉም ሙሉ በሙሉ 100%። ወላኪን እግር ያለው ሰው መሆንና እግር የሌለው ሰው መሆን፣ አንድ ሰውየው እኮ እግር የለውም በሆዱ ነው የሚሄደው ከተባለ በሆድ መሄድ ራቅ አድርገህ ልታስበው ትችላለህ፣ ግን ኖርማል ነው፣ ሊከሰት የሚችል ነገር ነው በሆድ መሄዱ። ለምንድነው ኖርማል የሆነው ካልክ እባብም ሊሄድ ይችላል፣ እሱም ፍጡር ነው ሊሄድ ይችላል። እሱ እባብ ብቻ አይደለም፣ የሰውም ልጅ ራሱ ብዙ ትሬኒንግ ከሰራ በሆድ ለመሄድ ብዙ የሚያቅተው ነገር አይደለም። ምክንያቱም አንዳንድ ጊዜ እኔ ራሴ አሁን የማስታውሰው አንድ ሰው አለ፣ ጓደኞቼ ያውቁታል ብዬ አስባለሁ። ድሬዳዋ ላይ ዋና ስዋኝ በነበረበት ሰዓት ዋና መዋኛው ቦታ ውስጥ በእጁ ሳይንቀሳቀስ ውሃ የሚዋኝ ሰው አይቻቃለሁ። እጁን ሳያንቀሳቀስ ውሃ የሚዋኝ ሰው ኢቭን አንዳንድ ቦታ ላይ ቪዲዮ ሁሉ አይታችሁ ከሆነ እጅ የሌለው ውሃ የሚዋኝ ሰው አለ። አይታሰብም። ስታስቡ መጀመሪያ ላይ እንትን ስትል ሩቅ ነገር ይመስላል፣ ግን ይደረጋል። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ አንዳንድ ሊከሰት የማይችል ትራያንግልና ሰርክል አንድ ላይ ሊሰበሰቡ አይችሉም። አምላክና ሰው አንድ ላይ ሊሆን፣ ምክንያቱም የተለያየ መስፈርት አላቸው። መስፈርታቸው ለየቅል ነው ሙሉ በሙሉ ማለት ነው። ተግባባን? ስለዚህ እነኚህን ሁለቱን መለየት አለመቻል ችግር ይፈጥራል አለ። ምክንያቱም ለማሰብ ሩቅ የሆነውን ነገር ከማይቻለው ነገር ጋር እንቀላቅለዋለን። ለምሳሌ አንድ ግለሰብ በሆዱ ሄደ ከተባለ እረ ይሄ ነገርማ ሊከሰት የማይችል ነገር ነው የምትል ከሆነ ቀላቅለዋል ማለት ነው። ሊከሰት ይችላል፣ ግን እኔ አይቼ አላውቅም፣ መገመት ራሱ ለእኔ ከባድ ነው ልትለኝ ግን ትችላለህ። ያ ነገር ሊከሰት ይችላል፣ ምክንያቱም የትኛውም መስፈርት በሆድ መሄድን ስለማይከለክል፣ በሆድ መሄድ የትኛውም መስፈርት ስለማይከለክል ማለት ነው። ሊንከባለል ይችላል ተንደባሎ፣ ወይ ደግሞ እንደ ትልም ሊሄድ ይችላል፣ እንደ እባብም ሊሄድ ይችላል። ተግባባን? ስለዚህ አሁን ያለው ነገር ይሄ ነው። ሙሐሉ ዐቅለን የሚባለው ነገርና በዒድ ውቁዓን የሚባለው የተለያየ ነው። ሙሐሉን ዐቅለን የሚባለው ምንድን ነው? አንድ ነገር አለም የለም at the same time። ለምሳሌ ያክል ይሄ ብዕር አለ ወይስ የለም? አለ እኮ አይደል? አንድ ሰው መጥቶ ይህ ነገር አለም የለም at the same time በአንድ ሰከንድ ውስጥ አለም የለም ማይክሮ ሰከንድ ውስጥ አለም የለም የሚል ከሆነ ያ ሰውዬ ሕክምና ያስፈልገዋል፣ የሆነ ችግር ስላለበት። ያ ብቻ አይደለም፣ አንድ ሰው at the same time ሰውም ነው አምላክም ነው፣ ደግሞ ሰውም ነው መልአክም ነው ካለ መልአክነት ሌላ ራሱን የቻለ መስፈርት አለው፣ ሰውነት ራሱን የቻለ መስፈርት አለው። ተግባባን? ስለዚህ ሁለቱን መቀላቀል ትልቅ ስህተት ነው። ሙሐል ብሎ ማለት ይሄ ነው፣ የማይታሰብ ሊቀላቀል የማይችል ለየቅል የሆነ ነገር ነው። አልበዒድ ውቁዓን ለመከሰት ደግሞ ሩቅ የሚባለው ነገር ደግሞ ምንድነው ሲባል ለይሰ ቢሙስተሒል አይከሰትም ማለት የሚቻል ነገር አይደለም፣ ይከሰታል። ወላኪን ሩቅ ነገር ለምሳሌ ያክል አለ ሼኻችን በጣም በቅርብ ነገር ነው ያስመሰለው 37ኛው ገጽ ላይ ከውጁድ ነህር ምን ዐሰሪን አው ለበኒን የጅሪ የማር ወንዝ አለ ከተባላችሁ አሁን ከማር የተሰራ ወንዝ የሚፈስ ማር ወንዝ ሆኖ አስባችሁታል? በጣም ሩቅ ነው። ለኛ ሐሳብ ለኛ አእምሮ እኮ በጣም ሩቅ ነው። ከማር ማር ሲፈስ ወንዝ ሆኖ እስቲ አስቡት። ወተት ወንዝ ሲሆን አስቡት፣ በጣም ሩቅ ነው አይደለ? ወላኪን ለአእምሮአችን ራቅ እንጂ አለ፣ ሊደረግ የሚችል ነገር ነው። የሆነ በጣም ሀብታም የሆነ ሰው ማድረግ ከቻለና 3 4 5 ዓመት የተሰበሰበን ማር ዓለማችን ላይ ያለው ማር በአጠቃላይ ሰብሰብ አድርገን ጨምቀን እኮ ብለቀው ወንዝ ሊሆን ይችላል እኮ፣ ሌላው ነገር ይቅርና ማለት ነው። ረብል ዒዘቲ ወልጀላል ደግሞ ያንን ለማድረግ ለሱ በጣም ቀላል ነው። ስለዚህ አሁን እንዴት ጀነት ውስጥ የማር ወንዝ አለ የወተት ወንዝ አለ ይባላል የሚል ሰው ከመጣ ያ ግለሰብ ይሄ እኮ አይቻልም ምናምን የሚል ከሆነ የማይቻል ነገርና ሲከሰት ያላየው ወይ ደግሞ ሩቅ የሆነበትን ነገር አለየም ማለት ነው። እዚህ ጋር መለየት አለበት። ይሄ ነጥብም ሌላ ራሱን የቻለ 4ኛ ነጥብ ነው። 5ኛው ነጥብ ደግሞ
عدم التفريق بين محالات العقول ومحارات العقول ሊከሰት የማይችል በአእምሮአችን ስናሰላስለው ሊከሰት የማይችል ነገርና እንደው አእምሮአችን ቢያስብ ሊደርስበት የማይችል ግን استيعاب ማድረግ ነው እንጂ ያልቻለው ያ ነገር ሊከሰት ይችላል ولكن استيعاب ማድረግ ነው ያልቻለው ከመጀመሪያው የሚለይበት ነገር አለው ይሄ እንዴት ነው ሊለይ የቻለበት ነገር ሙሐላት العقول የሚባል አቅላችን ውስጥ አበደን ሊመጣ አይችልም ብለን ሙሐል አድርገን እናስቀምጠው ነገር ምንድነው ሲባል ሙምተኒዕ የሆነ خلاص የማይከሰት ነገር ሙሉ በሙሉ የማይከሰት ነገር ለምሳሌ ያክል ቅድም እንደነገርኳችሁ ነው ሙሐላት العقول ማለት አለም የለም የሚለው ነገር ሙሐል ነው خلاص የለም አበደን ሊከሰትም አይችልም አቅላችን ዘንድም ሙሐል ነው ይሄ ولكن محارات العقول አቅላችን ላይ ሙሐይር ሊሆን የሚችል ነገር ልንደርስበት የማንችል ነገር የተነገረህ ምንነቱ ግን ያልተነገረህ ነገር ምሳሌ የሌለው ነገር ለምሳሌ ያክል ስለ አላህ ሲፋ Subhanahu Wa Ta'ala ስለ አላህ Subhanahu Wa Ta'ala ሲፋ ካነሳን አላህ ወሊላሂ الاسماء الحسنى فادعوه بها ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ አላህ Subhanahu Wa Ta'ala እንዳለው ነብያችንም ሰለላሁ ዐለይሂ ወሰለም ኢነ ሊላሂ 99 እስመን ብለው እንደተናገሩት ሁላ ለአላህ ብዙ ስሞች አሉት 99 ስሞች አሉት ብለዋል ሰለላሁ ዐለይሂ ወሰለም የአላህ ብዙ ስሞች አሉ እነኚህ ስሞች ደግሞ ሲፋንም ያዘሉ ናቸው ብዙዎቹ እነኚህ ሲፋዎችን እናውቃለን ወይስ አናውቅም እናውቃለንም አናውቅምም እንዴት ነው የምናውቀው ሲባል የተነገረንን ያክል ብቻና ብቻ ነው የምናውቀው ከተነገረን ገደብ ውጭ ያለውን ግን አናውቅም ለምን አላህ Subhanahu Wa Ta'ala አቅላችንን ሲፈጥር አቅላችን የሆነን ነገር استيعاب ለማድረግ የሆነን ነገር በደንብ አድርጎ ለመረዳት ያንን ነገር ኢማ አንዴ ልታየው ይገባል ያንን ነገር እንትን ለማድረግ ተሽቢህ ለማድረግ ተምሲል ለማድረግ አቅልህ ውስጥ አምጥተህ ለመገመት ኢማ ያን ነገር ልታየው ይገባል ወይ ደግሞ አምሳያው ልታየው ይገባል የግድ ማለት ነው ከነኚህ ሁለት ውጭ መውጣት የለበትም የሆነን ነገር ተኸዩል ለማድረግ ገስ አድርገህ በግምትህ ውስጥ ለማየት የምትፈልግ ከሆነ በመናብህ ለመሳል የምትፈልግ ከሆነ ተኸዩል ለማድረግ ኢማ ያን ነገር አንዴ ማየት አለብህ ወይ ደግሞ አምሳያውን ማየት አለብህ አላህን ያየ ፍጡር አለ እንዴ አላህን ያየ የሰው ልጅ የለም ሙሉ በሙሉ ይሄ ስሩን አስምረን የምናገረው ነገር ነው لا تدركه الابصار وهو يدرك الابصار وهو اللطيف الخبير ማንም አላህን Subhanahu Wa Ta'ala አላየም انتهى الامر ሁለተኛው ነጥብ አላህን የአላህን አምሳያ ያለ ሰው አለ እንዴ ሲጀመር አምሳያ ያለው እንዴ አላህ Subhanahu Wa Ta'ala ليس كمثله شيء አላህ አምሳያ የለውም ليس كمثله شيء አምሳያ የለውም ስለዚህ ምን ይሆናል ማለት ነው ላ አላየኸው ወላ አምሳያውን አላየህ አእምሮህ ሙሉ በሙሉ ይዘጋል ማለት ነው ተሽቢህ ማድረግ ተምሲል ማድረግ አላህን መገመት አላህን እንትን ማድረግ ከባድ ነው የሚሆነው ዜሮ ነው የሚሆነው خلاص ግን ሶስተኛ ነጥብ ትቀራለች ከአላህ Subhanahu Wa Ta'ala ከግለሰብ ወይ ደግሞ ከአካሉ ወይ ደግሞ ከአምላክ አሁን ለምሳሌ ስለ አንድ ግለሰብ እያወራን ከሆነ ከዚያ ግለሰብ ስለሆነ ድርጅት እየተወራለ ከሆነ ከዚያ ድርጅት ታማኝ ከሆነ ምንጭ ማለት ነው ታማኝ ከሆነ ምንጭ ትክክለኛ የሆነ ኢንፎርሜሽን የሚደርስህ ከሆነ ግን ያ ኢንፎርሜሽን ትክክለኛ እስከሆነ ድረስ ታምነዋለህ ምንነቱን ግን ልታውቀው አትችልም ያን ነገር እስከምታየውና እስከምታረጋግጥ ድረስ አላህ Subhanahu Wa Ta'ala ስለ ሲፋው ሲነግረን ከሲፋው አንዳንድ ነገሮችን ነግሮናል ያ የነገረንን ነገር ከአላህ ዘንድ እስከመጣ ድረስ ከአላህ በላይ ማንም አላህን ሊያውቅ አይችልም ከአላህ በላይ አላህ የነገረንን ሙሉ በሙሉ እንቀበላለን እናምናለንም እንዴት አድርገን ነው የምናምነው ስናምን አላህ Subhanahu Wa Ta'ala ይሄ ነገር አለኝ አይደል ነዓም አለው አላህ Subhanahu Wa Ta'ala ምን አይነት ነው እኔ ምን አውቃለሁ ሲጀመር ምን አገባኝ ምን አይነት እንደሆነ አይነቱ አልተነገረኝም ቁርአን ላይ አልተገለጸም ሐዲስ ላይ አልተገለጸም አለ እንደተባለ ብቻ ነው ማቀው እንዳላውቃለሁ ግን ምን አይነት እንደሆነ ግን አላውቅም ምክንያቱም የለም ካልኩኝ እሱም መካድ እኮ ነው አለኝ ያለውን የለህም እያልኩት ነው እያስዋሻሁት ነው ማለት ነው አለኝ ካለ ግን አለው ولكن ተምሲል አላደርግም ምክንያቱ ሲባል ሙሐራት العقول ነው ያ ነገር ግን ሁኔታ አለው እንዴ ሁኔታ አለው አላህ ነው የሚያውቀው ሁኔታውን አላህ ጀለ ጀላሉሁ እሱ ብቻ ነው የሚያውቀው ሁኔታውን እኔ በማላውቀው ሁኔታ ውስጥ ገብቼ ሁኔታውን መፈትፈት የምጀምር ከሆነ ተጅሲም ማድረግ የምጀምር ከሆነ ተጅሲም ሲባል ደግሞ ተስዊር አድርጌ ተሽቢህ ማድረግ ከሆነ እንደ ሰው ልጅ እጅ አለው የእንደ ሰው ልጅ እግር አለው የእንደንትና እጅ አለው የእንደንትና እግር አለው ብዬ ተምሲል ማድረግ ሲጀምር ጉዳዩ ተበላሸ ማለት ነው ሙሐራት العقولን እየፈተፈትኩ ነው
የማይመለከተኝ ነገር ውስጥ ገባሁ ማለት ነው። ስለዚህ አሁን እነኚህ ነገሮችን መለየት ግድ ይላል አለ ሹብሃ የሚባሉ ነገሮችን በአጠቃላይ ለመከላከል። ከዚያ በኋላ በዚሁ ነጥብ ስር ሼኻችን ምን አሉ? ማ يعلم العقل بطلانه وامتناعه وهذا لا يأتي في الشريعة أبدا። ብዙ ጊዜ አለ መለየት ካለብን ነገሮች መካከል ማ يعلم العقل بطلانه وامتناعه አቅላችን ሙሉ በሙሉ ይህ ነገር አይቻልም አይሆንም ብሎ የሚያውቀው ነገር ነው 100%። ይሄ በእርግጠኝነት አቅላችን ሲባል የአንድ ሰው አቅል ብቻ አይደለም፣ ሁሉም የሰው ልጅ የሚስማማበትና ሙሉ በሙሉ ይህ ነገር ትክክል አይደለም የሚባል ነገር ሸሪዓችን ውስጥ ሊመጣ አይችልም አበደን፣ የለምም እስከ ዛሬም ድረስ። ምክንያቱም የአላህ ስብሓነሁ ወተዓላ እምነት ከሰው ልጆች አእምሮ ጋር የምትጋጭ ስላልሆነ ማለት ነው። ሁለተኛ ነገር ደግሞ ወበይነማ ያዕጅዙ ልዓቅሉ አን ተሰውሪሂ የሰው አቅል ያልደረሰበትና ገስ ማድረግ የማይችል መገመት የማይችል ነገር የተለያዩ ነገሮች ናቸው ማለት ነው። ያን ነገር ዲቴይሉን ማወቅ ካልቻልን ችግሩ ከኛ እጥረት ነው። የኛ መሳሪያ ያን ነገር ለማወቅ አላደረሰንም። የኛ ዕውቀት የኛ ችሎታ እዚያ ጋር አላደረሰንም። خلاص መቆም ነው። የምናውቀውን ነገር ብቻ ተናግረን መቆም ነው ማለት ነው። ከዚያ ውጭ ድንበር አለማለፍ ነው ማለት ነው ያለብን ነገር። እንዲህ ያሉ ነገሮችን ደግሞ አለ እንዲህ ከአእምሮአችን በላይ የሆኑትን ማለትም አቅላችን ተሰውር ማድረግ የማይችላቸው አላህ ተሰውር ማድረግ እንደማንችል ለምሳሌ ያክል እንደነገረን ለይሰ ከሚስሊሂ ሸይኡን ሲል እኮ በቃ አትግቡበት ማለት እኮ ነው። ተሽቢህ ማድረጉ ውስጥ ተምሲል ማድረጉ ውስጥ አትግቡበት ለማለት ነው። ጸጥ በሉ خلاص የተነገራችሁን ብቻ እመኑ፣ ከዚያ በኋላ ቁሙ ነው። ስለዚህ አሁን ከዚህ ውጭ ያለውን ድንበር መተላለፍ የሚመጣ ከሆነ ግን ነብዮች እንደነገሩን የማንሄድ ከሆነ ችግር ውስጥ እንገባለን። ምክንያቱም ከአቅላችን በላይ የሆኑ ነገሮችን ከአቅላችን ጋር ማች ለማድረግ እየታገልን ስለሆነ። ስድስተኛው ነጥብ ደግሞ ሼኻችን እዚህ ጋር ያነሱት አደሙ ፈህም ሚን ነቅሊ ፈህመን ሰሒሐን ከአላህና ከመልእክተኛው ዘንድ የመጡልንን ማስረጃዎችን በስርዓት አለመረዳት ነው። ካልተረዳንም በጣም ችግር ነው። ለምሳሌ ያክል አንድ ምሳሌ ያነሳ ሼኻችን ሰሒሐይን ውስጥ ቡኻሪ 1144ኛው ሐዲስ ሙስሊም ውስጥ ደግሞ 774ኛው ሐዲስ ላይ ባለ ሸይጣኑ ፊ ኡዝኒሂ የሚል ሐዲስ አለ። አንድ ግለሰብ እኮ እንዲህ አድርጎ ከተኛ ሸይጣን ጆሮው ላይ ይሸናበታል። አንዳንድ ሰዎች አሁን ያንን ሐዲስ በቃ እንትን አድርገው ይዘው ይሮጣሉ። እንዴት ታዲያ ሲነሳ የሸይጣኑን ሽንት አያይም ይላሉ። ሲጀመር ሸይጣኑን እያየህ ነው? ሸይጣኑ እያየን ነው እኛ? ሸይጣን አይተህ ታውቃለህ? አታውቅም። ሸይጣን መኖሩን ታምናለህ? አታምንም? ታምናለህ። የማታምን ከሆነ እሱ ሌላ ችግር ነው፣ ትልቅ ችግር ነው እሱኛው። የምታምን ከሆነ ግን የማታየውን ሸይጣን እንዴት አድርገው ነው ሽንቱን ማየት የምትፈልገው? እሱን አላየህም አካሉን፣ ሽንቱን ልታይ ያምርሃል? ከባድ ነው ማለት ነው። ስለዚህ የሸይጣንን አካል እንዳላየኸው ሁላ ሽንቱንም ልታይ አትችልም። ወላኪን ሸንቷል እንተሃል አምር خلاص። ይሄ ምንም ከአእምሮ ጋር የሚጋጭም የሚጣረስም ነገር አይደለም። ወላኪን አንዳንድ ሰዎች ይሄንን ነገር እንትን ለማድረግ ይፈልጋሉ ማለት ነው። በስተመጨረሻ ሼኻችን ዳዕዋ መርዱዳ ብሎ ያመጣው ነገር አለ። ተቀባይነት የሌለው ውድቅ የሆነ ክስ ብሎ ነው ያመጣው። አንዳንድ ሰዎች ለዚህ ነገር መፍትሄ እናመጣለን አሉና ምን አሉ? إذا وقع تعارض بين العقل والنقل عقلنا نقل መካከል ሐዲስና ቁርአን የመጣው ነገርና عقل መካከል የሆነ አለመገጣጠም ከተፈጠረ ምን እናደርጋለን አሉ? فالواجب حينئذ تقديم العقل عقላችንን ማስቀደም አለብን የሚል አቋም የያዙ ሰዎች አሉ አለ። በመጀመሪያ ደረጃ በደንብ አድርገህ ስማ አለ። ይህ ነገር ትልቅ የሆነ ስህተትን በውስጡ አቅፏል፣ ይህ ንግግር ማለት ነው። ለምን ከተባለ ሁለቱም ሙቀዲማዎች ተዓሩዱን በይነ العقل والنقل ይሄ ሙቀዲማ ነው አይደለ? ይሄ ሙቀዲማ በራሱ ትልቅ ስህተት አለበት አለ። المقدمة الأولى دعوة مركزية العقل وأولويته وتقدمه على وتبعية النقل ሲጀመር ከስር መሰረቱ የመጀመሪያው ነጥብ አድርጎ እዚህ ጋር ያነሳው የሰው አእምሮ ሁሉን ነገር መገመትና መመዘን እንደሚችል አድርጎ ማስቀመጡ ነው አለ። የመጀመሪያው ችግሩ አቅልን ትልቅ አድርጎ ማሰቡ ነው። ባለፈው ስለ አቅል ጉዳይ ወስደናል። ሁለተኛው ክፍል ላይ ያልወሰዳችሁ ሰዎች ተመልሳችሁ ቪዲዮ ማየት ትችላላችሁ። አቅልን በጣም ትልቅ ነገር አድርጎ ነው ያሰበው፣ የሰውን አቅል ማለት ነው። ሁለተኛው ነጥብ ደግሞ أن ثمة تعارض بين العقل والنقل አቅልና ሐዲስና ቁርአን መሐከልና አእምሮ መሐከል የሆነ መጋጨት ሊፈጠር ይችላል የሚል ነገር ገመተ። ሁለቱም ስህተት ናቸው። አንደኛ አቅል አንተ እንደምታስበው ግዙፍና ትልቅ አይደለም፣ ተሳስተሃል በዚያ ግምት ላይ። ሁለተኛ ነገር ደግሞ التعارض بين العقل والنقل ብለህ ያሰብከው ያንተ ስህተት ያንተ የአእምሮ የማሰብ ስህተት እንጂ ስህተት ኖሮ አይደለም። ግዴታ አለ ሁለቱም ሙቀዲማዎች ስህተት ያለባቸው ሙቀዲማ ሲሆኑ ሁለቱም ለመደመር የሚቀርቡት ቁጥሮች
በስህተት የመጡ ቁጥሮች ሲሆኑ እኩል አድርገህ የምታስቀምጠውም ስህተት ይሆናል ማለት ነው። ተግባባን? ለምሳሌ ያክል 230 ሲካፈል ለዜሮ ሲደመር 240 ሲካፈል ለዜሮ ከተባለ 230 ሲካፈል ለዜሮ የሚባል ነገር የለም፣ ማትማቲክስ ውስጥ የለም። ይሄ 240 ሲካፈል ለዜሮ የሚልም ማትማቲክስ ውስጥ የለም። ሁለቱም ከማትስ ውስጥ ከሂሳብ ውስጥ የሌሉ ነጥብ ቁጥሮች ናቸው። ሁለቱም የሉም። አንዲፋይን ነው የሚባለው የለም። ከዚያ በኋላ ኢኳልስቱ ብለህ ምን ልታስቀምጥ ነው? ይሄም ስህተት ነው። ሁለተኛውም ቁጥር ስህተት ነው። ይህ ግለሰብ አሁን አቅልና ነቅል የሚባለው ነገር ላይ የተናገረው ነገር አለ። ሁለቱም ያመጣቸው ነገሮች ስህተት ናቸው። ሪዛልቱ በእርግጠኝነት ስህተት ነው የሚሆነው። ከዚያም በስተመጨረሻ ضرورة تقديم العقل على النقل ጠባብ የሆነችዋን አእምሮ ሰፊ የሆነውን የሰውን ልጅ ከፈጠረው አምላክ ዘንድ የመጣውን ነቅል ተከታይ ለማድረግ ፈለጋለ خلاص። ምክንያቱም ሁለቱም እንትኖች ስህተት ስለሆኑ وقد أخطأوا في المقدمتين فكانت النتيجة حتما خاطئة. الرد على المقدمة الأولى بلو ስለ ሙቀዲማዎቹ በደንብ አድርጎ መልስ ይሰጣል ሸይኻችን። አሁን እዚህ ጋር الرد على المقدمة الأولى አለ። ሁለቱ እዚህ ጋር ያነሳናቸው ነጥብ አንደኛው አቅልና ነቅል መካከል መጀመሪያው አቅልን ትልቅ ነገር አድርጎ ማሰቡ ነው። ሁለተኛ ነገር ደግሞ ችግሩ ምንድነው ያልነው አቅልና ዲን መካከል ቁርአንና ሐዲስ መካከል የሆነ መጋጨት ሊከሰት ይችላል የሚል ነገር አስቦ ነው በዚያ ሐሳብ የተንቀሳቀሰ ያለው ብሎ ተናገረ። ስለዚህ አሁን እዚህ ጋር ሁለቱንም ለያይተን መልስ እንሰጥበታለን አለና የመጀመሪያው الرد على المقدمة الأولى የመጀመሪያው ላይ መልሱ አለ العقل تابع النقل هو المتبوع። ከስር ተሰምሮ መታወቅ ያለበት እንደ ኢስላም የሰው አቅል አላህ Subhanahu Wa Ta'ala ያወረደውን ንግግር ይከተላል እንጂ የሰውን አቅል ቁርአንና ሐዲስ ሊከተል አይችልም። ቁርአንና ሐዲስ የሰውን አቅል አይከተልም። የሰው አቅል ነው እንጂ ቁርአንና ሐዲስን የሚከተለው። ማለትም ቁርአንና ሐዲስ የበላይኛው አዛዥ ነው የሚሆነው። የሰው አቅል ደግሞ የተሰጠው ለምንድነው? ቁርአንን ለማስተንተን ሐዲስን ለማወቅ ለመረዳትና ለማስረዳት ነው እንጂ አዲስ ነገርን ለቁርአንና ለሐዲስ ለማስቀመጥ አይደለም ማለት ነው። ሁለተኛው ነጥብ ደግሞ አለ ቁርአንና ሐዲስ ከአእምሮ ጋር ሊጋጭ ይችላል ብሎ የገመተው ያቺ ነጥብ በደንብ አድርገን ለመረዳት ብዙ ሳይዶችን ማየት አለብናል። የመጀመሪያው ሳይድ ነብዩ ሰለላሁ ዐለይሂ ወሰለም ማዕሱም ነበሩ፣ የተጠበቁ ነብይ ነበሩ። የተጠበቁ ነብይ ማለት የማይሳሳቱ ነብይ ነበሩ። በዲን ጉዳይ ላይ ተሳስተው አያውቁም ሰለላሁ ዐለይሂ ወሰለም ማዕሱም ናቸው። ስለዚህ አላህ ላይ Subhanahu Wa Ta'ala ስህተት የሆነን ነገር ትክክል ያልሆነን ከሰው አእምሮ ጋር የማይሄድን ነገር ከመናገር የተጠበቁ ናቸው ሰለላሁ ዐለይሂ ወሰለም። ሁለተኛው መንገድ ደግሞ ልናውቅ የምንችልበት መንገድ ቁርአንና ሐዲስ ከአእምሮ ጋር አይጋጭም የሚለውን ነገር ለመረዳት أن الاستقراء التام لأدلة الشرع قد دل على توافق العقل والنقل توافقا تاما. ቁርአንና ሐዲስን استقراء ያደረጉ ሰዎች ማለትም ብዙ የቁርአንና የሐዲስን ህግጋቶችና የሰውን አቅልን በደንብ አድርገው ተከትለው የሸሪዓውን ሁክም እንዳለ ከሰው አቅል ጋር ሲያመዛዝኑ የነበሩ ሰዎችና استقراء ያደረጉ ሰዎች የደረሱበት ነጥብ ምንድነው? توافق العقل والنقل የሰው አቅልና አላህ Subhanahu Wa Ta'ala የላከው መልእክት የሚደጋገፍ እንጂ የሚጋጭና የሚጣላ የሚቃረን አይደለም ማለት ነው። ያ ነገር በደንብ ተደርጎ ስለታየ ነው አለ። ለዚያም እኮ ነው ብዙ ጊዜ አይታችሁ ከሆነ ሹብሃ ሊሆን የማይችል ነገር ነው አንዳንድ የሌላ እምነት ተከታይ ወገኖቻችን ይዘው የሚመጡት ሹብሃ ነው ብለው ሹብሃ ሊሆን የማይችል እንዲያው ትክክለኛ አቅል ላለው ሰው የሚያስቅ ነገር ነው። ልክ ዳቦ ለምን ይበላል ለምን አይጠጣም እንደማለት ነው አንዳንድ ጥያቄዎች ማለት ነው። ስለዚህ አሁን ምን ለማለት ነው? ዑለሞችም استقراء አድርገው ያገኙት ነገር የደረሱበት ነገር ይሄ ነው አለ። ሶስተኛው ነጥብ ደግሞ በደንብ አድርገህ አቅልና ነቅል አይጋጭም የሚለው ነገር የምትረዳበት መንገድ في المثال الصادق والصورة الصحيحة لهذا التعارض እስቲ ማስረጃ አምጣ ለምትለው ነገር ተጋጩ ለምትለው ነገር ማስረጃ አቅርብ ካልከው ማቅረብ አይችልም ማለት you see ከተጋጨስ የምትለው ነገር ላይ እስቲ የሚጋጨውን አምጣና አሳየን። ከሐዲሶች መካከል صحيح የሆነን ሐዲስ ከአቅል ጋር የሚጋጭን ሐዲስ እስቲ አምጣና አሳየን። انتهى الامر። ወይ አእምሮ ችግር አለበት ወይ ደግሞ ሐዲሱ ትክክል አይደለም ነው ጉዳዩ። انتهى الامر። አራተኛው ደግሞ ምንድነው? ان اكمل الناس عقولا بعد الانبياء عليهم الصلاه والسلام هم الصحابه። ከሰዎች መካከል እኮ በጣም በላጭ ማህበረሰብ የሚባለው
ነገሮችን በማሰብ በማስተንተን በመገመት ላይታች አውርዶ በማየት መጠየፍ እንኳን ከመጣ ለመጠየፍ እናንተን ለማለትም ቀረብ የሚሉት ሰሃቦች ነበሩ በላጩ ማህበረሰብ የሚባሉት ማለት ነው እነሱ እንዴት አድርገው ይሄን ነገር አላስተዋሉትም እንዴት አድርገው አላዩትም ይሄንን ነገር አንተ ዛሬ መተህ ከአእምሮ ጋር ማች አላደረገም የምትለው ነገር እንዴት አድርገው ነው ያላዩት እነሱ ያላዩበት ምክንያት ለምንድነው አንደኛ አቅላቸው ሙተዚን ነበር ትክክለኛ የሆነ አእምሮ የነበራቸው ሰዎች ነበሩ ምክንያቱም በብዙ ነገር አቅላቸው አልተበረዘም እኛ አሁን በመንሰማው ነገር በመናየው ነገር አቅላችን ተበርዟል የምታየው የምትሰማው ነገር አቅልህ ውስጥ የሚያስገባው ነገር አለ እና ያ ነገር ውስጣችንን ባይበርዘው ኖሮ ነገሩ ትክክል ነበር ለማለት ነው وأما النتيجة وهي زعم تقديم العقل على النقل በስተመጨረሻም አለ እነኚህን ይህን ነገር የሚከተሉ ሰዎች ولم يقع في نفوسهم قط معارضة بين العقول والنقل وهذه آثارهم بين أيدينا شاهدة وأما النتيجة وهي زعم تقديم العقل على النقل በስተመጨረሻ ደግሞ እንደ ሪዛልት አድርገን ሁለቱን ነጥብ ስናገናኘው ምን አገኘን መጀመሪያ አቅልን የዋሂ አዛዥ አድርገው ወሰዱ እነኚህ ሰዎች ሁለተኛ ላይ ደግሞ ምን አደረጉ ብዙ አሁን ሐዲስን የሚክዱ ሰዎችን ብትመለከቱ ሐዲስን መካድ የሚፈልጉ ሰዎች ሲጀመር አካዳሚክ ላይ በደንብ ያልተማሩ አብዛኞቹ በአካዳሚክ መልኩ ነገሮችን ለማየት የሚፈልጉትም ማለት ነው በስርዓት ያልተማሩ ወደ ዲን ጉዳይ ስትመጣ ደግሞ ያልቀሩ ምንም ነገሩን ያልተረዱ መተው ለመረዳትም ዝግጁ ያልሆኑ በቃ ራሳቸውን ከፍ አድርገው ነው የሚያስቡት አያውቁም ግን ላይ አድርገው ራሳቸውን የሚያስቡት እንደዚህ ያሉ ሰዎች ናቸው ትዕቢት ውስጣቸው ወጥሮታል መጠየቅም አይፈልጉም ቢጠይቁ እኮ አንድ ሰው አንድ ኖርማል ዳዕዋ ላይ የሚሰራ ሰው ቢጠየቅ የሚመልሰው ጥያቄ ነበር ወላኪን በስተመጨረሻ ወደ መካድ ነው የሄዱት ማለት ነው ያን ነገር ከመጠየቅና ከመረዳት ይሄ ነገር አለ ይሄን ነገር ማለት فهي نتيجة باطلة عقلاتችንን ከነቅል ማስቀደም አለብን የሚለውን ነጥብ ይዞ መንቀሳቀስ እንዲሁም የዋህይና አቅል ሊጋጭ ይችላል ብሎ መገመት نتيجة باطلة بنيت على مقدمتين فاسدتين ትክክል ያልሆኑ ሁለት ድምሮች ያመጡት ስህተት የሆነ ውጤት ነው አለ ትክክል ያልሆኑ ሁለት ድምሮች የሚሰጡት ውጤት በእርግጠኝነት ትክክል አይሆንም በእርግጠኝነት ማለት ነው وإذا فسدت المقدمة فسدت النتيجة كما هو معلوم ያለምንም ጥርጥር ድምሩ ስህተት የሚሆን ከሆነ የመጨረሻው ውጤት ደግሞ ሊስተካከል አይችልም ስለዚህ አሁን አለ እነኚህ ነጥቦችን ላስቀምጥላችሁና በደንብ አድርጋችሁ ስሙ አለ አጠቃላይ እንደ ሙስሊም ማንንም ሰው ይሄን ነገር ይስማ الأمر الأول የመጀመሪያው ነጥብ الإسلام كما تقدم حقيقته هو الاستسلام للوحي ኢስላም ብሎ ማለት ወንድሞችና እህቶች አሁን ሸይኹ እየቋጩ ነው ያሉት ንግግሩን በአጠቃላይ እየጨረሱ እንትን እያሉ ነው ያሉት ማለት ነው ድምዳሜ ላይ እየደረሱ ነው ያሉት ኢስላም ብሎ ማለት በስተመጨረሻ ጨምቀን ስናመጣው الاستسلام للوحي ለወህይ ከአላህ Subhanahu Wa Ta'ala ዘንድ የመጣውን ራእይ ሙሉ በሙሉ እጅ መስጠት ነው ስለዚህ አለ وإلا فلا معنى له ባይሆንማ ኖሮ ኢስላም ውስጥ ማንንም እየተነሳ ከአእምሮዬ ጋር ማች አላደረገም እያለ እንደፈለገ ማድረግ ቢችልማ ኖሮ ኢስላም የሚባለው ነገር ራሱ ሚዛን ባልነበረው ነበር ከሌሎች ሃይማኖቶች አንፃር እኮ ኢስላም በጣም ብዙ ሰዎች የሚደነቁበት የኢስላም ምንነት አንደኛው ምንድነው 1400 ዓመታት የተቀየረ ነገር የለውም ከነዋዚሎች ጋር የሚሄድ አህካሞች አሉት መሪን ነው ከነዋዚሎች ጋር ይሄዳል አዲስ የሚከሰቱ ነገሮች ጋር አህካሞቹ አብዴት እየተደረጉ ይሄዳሉ ወላኪን ኡሱሉ ጋር ስትመጣ መነሻው ጋር ስትመጣ እዚያው ቦታው ላይ ነው 1400 ዓመት ለምን ሲባል ከአላህ Subhanahu Wa Ta'ala ዘንድ ስለወረደና ከአቅል ጋር ምንም ችግር ስለሌለበት ማለት ነው ስለዚህ ምንድነው መጥቼ የፈለኩትን እየቀማ እንደ ቡፌ ምግብ የፈለኩትን እያነሳው የፈለኩትን እየተውኩ እንትን ላለው ራመዳለው የምትል ከሆነ አንተ እየተከተልክ ያለኸው ኢስላምን አይደለም ነፍስህን ነው እየተገዛህ ያለኸው أفرأيت من اتبع إلهه هواه وأضله الله على علم الله سبحانه وتعالى እንዳለው ፍላጎትህን እየተከተልክ እንጂ አላህንና መልእክተኛውን እየተከተልክ እንዳልሆነ በዚህ አጋጣሚ እወቅ ማለት ነው ሁለተኛው ነጥብ ላይ ሼኻችን ያነሱት كيف يقدم غير المعصوم على المعصوم እንዲው በሎጂክ እንኳን ስንመጣ ቁርአንና ሐዲስ ከአላህ Subhanahu Wa Ta'ala ዘንድ መላኩን ታምንበታለህ አላምንበትም ቃል ካለቀሱ خلاص ከሱ ጋር ነው ጉዳዩ ማለት ነው ወላኪን ከአላህ ዘንድ መላኩን ሙሉ በሙሉ የምታምን ከሆነ ማዕሱም መሆኑን ከአላህ ዘንድ የተጠበቀ መጠበቅ ከአላህ ዘንድ የተደረገለት መሆኑን የምታምንበት ከሆነ كيف يقدم غير المعصوم على المعصوم معصوم የሆነ
بالله سبحانه وتعالى يميتطبق ነገር ማዕሱም ካልሆነ ነገር ጋር እንዴት ተደርጎ ነው የሚወዳደረው? የአላህ ጥበቃ ቃል ያልተገባለት ነገር ጋር እንዴት ነው የሚወዳደረው? አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዓለሁም የተቁን አለ። ወአንዘልና ኢለይከ ዚክረ የሚለው የትኛውንም ተፋሲሮችን ሄዳችሁ ማየት ትችላላችሁ። ወአንዘልና ኢለይከ ዚክረ የሚለው ቁርአንን ቲብያን ለማድረግ ሐዲትን አወረድንብህ ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ቁርአን ላይ አለ። እኛ እኮ ዚክርን ወደ አንተ አወረድን። ቁርአን ማለት የአላህ ስብሓነሁ ወተዓላ ለፍዝና ማዕናው የተወረደ ቃሉ ነው። ሐዲት ማለት ደግሞ ከአላህ ዘንድ ማዕናው የተወረደ ወላኪን ለፍዙ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የሆነ የአላህ ስብሓነሁ ወተዓላ የተላከ ራእይ ማለት ነው። ያ ነው። ስለዚህ ቁርአንና ሐዲትን እንትን ማድረግ የሚፈልጉ መለያየት የሚፈልጉ ሰዎችም እዚህ ጋር ነው መተው የሚጋጩት ማለት ነው። ማዕሱም የሆነን ነገር ማዕሱም ካልሆነ ነገር ጋር ማወዳደር ይፈልጋሉ። ይህ ሐዲስ ከአቅሌ ጋር አልሄደም፣ አቅልህን አውጣና ጣለው፣ አይጠቅምህም። ምክንያቱም ከአቅሌ ጋር አልሄደም ብለህ እየተናገርክ ያለው የአላህ ቃልና የመልእክተኛው ቃል ስለሆነ አቅልህ ጠቃሚ አቅል አይደለም ማለት ነው። ወይ ደግሞ ቁጭ ብለህ ከሰዎች ተማር፣ ያን ነገር በስርዓት ቁጭ ብለህ ተረዳ። አይካልክ ደግሞ አቅልህ ራሱ ህክምና ያስፈልገዋል። انتهى الامر الثالث ሶስተኛው ነጥብ ደግሞ ምንድነው? عقل من هذا الذي سنجعله حاكما ومقدما። እሺ አቅል ያልተቀበለውም ይሄኛውን ሐዲስ ልክ ይሄኛውን ሐዲስ ያንተ አቅል እንዳልተቀበለው ሁላ ያንተ አቅል የሚቀበለውን ሌላ ሐዲስ ደግሞ ሌላ ሰው አይቀበለውም አቅሉ። ምክንያቱም የሰው አቅል ይለያያል፣ የሰው አቅል ይለያያል። ያንተ አቅል አልተቀበለውም ይሄኛውን ሐዲስ አይደለ? نعم እንደተናገረው ነው። ደግሞ ባለፈው እኮ ስለ አቅል ጉዳይ አንስተን ተናግረናል። አቅል ማለት ሰራውንዲንግ ያለው ነገር የምታድግበት አስተዳደግህ ራሱ የሚወስነው የምትኖርበት ማህበረሰብ የሚያንጸው አይነት እንትን ነው፣ ፍጡር ነው አቅል ብሎ ማለት ነው። ስለዚህ አሁን አንተ በብዙ ነገሮች ተከበህ ስላደግ ዌስተርኑ ዓለም ውስጥ ስላደግ ወይ ደግሞ የሆነ ዓለም ውስጥ ስላደግ ወይ ደግሞ በሆኑ ሰዎች ስለተከበብክ የሆነ ነገር ስህተት አድርገህ ታስባለህ። ስለዚህ ያንተን አቅል ነው ወይስ የእከሌን አቅል ነው የምንከተለው? ታዲያ ያንተ አቅል ስላልተመቸው ይሄኛውን ሐዲስ ከጣልን፣ የእከሌ አቅል ስላልተመቸው ያኛውን ሐዲስ ከጣልን፣ የእከሌ አቅል ደግሞ ስላልተመቸው ያኛውን ሐዲስ ከጣልን ሐዲስ አይደለም ቁርአን ራሱ ሊቀርልን ነው። ምክንያቱም ከቁርአን መካከል አንዳንድ አያዎች ቢወጣላቸው ደስ የሚላቸው ሰዎች አሉ። ለምሳሌ ያክል አርራህማኑ ዐለል ዐርሽ ኢስተዋ የሚለውን አያ ኢስቲዋእን ነፍይ የሚያደርጉ ሰዎች ቁርአኑን ማጥፋት አቅቷቸው እንጂ ቢያጠፉ ደስታቸው ነበር። እሱም አሁን ከአቅል ጋር አይሄድም። አምላክ እኮ አምላክ እንዴት ተደርጎ ነው ከዓርሽ ጋር ምናምን ተደርጎ? ኧረ ይሄማ ከአምላክ ጋር አይሄድም፣ አጥፉት። ካጠፋው አንዱ እኮ ብሎ ነበር፣ አንዱ አዋቂያቸው ወይ ደግሞ ዓሊማቸው ብሎ ነበር፣ ተናግሮ ነበር በዚህ ጉዳይ ላይ። ስለዚህ አሁን ምን ልላችሁ ፈልጌ ነው፣ የማ አቅልን ነው ታዲያ የምንከተለው? የኤን ነው የምንከተለው? የቢን ነው? የሲን ነው? የማንን ነው የምንከተለው? ምክንያቱም የሰዎች አእምሮ ሙሉ በሙሉ ይለያያል። አእምሮ አንድ ቤት ውስጥ 5 ሰው የሚቀመጥ ከሆነ 5ቱም ሰው በምንም ተአምር አንድ ነገር እየበላ አንድ ነገር እየጠጣ በአንድ ቤት ውስጥ እየኖረ አንድ አይነት ትምህርት እንኳ ቢማር የሚያስቡት ነገር 100% ሊገጣጠም አይችልም። በምንም ተአምር አይደንቲካል ትዊንስ እንኳ ቢሆኑ፣ ተመሳሳይ መንትያ እንኳ ቢሆኑ አበደን ሊገጣጠም አይችልም አቅላቸው። የማንን አቅል ነው ታዲያ የምንከተለው? አንተ እንደምትለኝ አሁን ይሄ ሐዲስ አልተመቸህም አይደል አቅልህ? እሺ ይሄ ሐዲስ ከአቅል ጋር አይሄድም ብለሃል። ከአቅል ጋር የሚሄደውን ሰብሰብ ብለህ ስታበቃ አንተ ከአቅል ጋር ይሄዳል ያልከውን ከአቅሌ ጋር አይሄድም ብሎ ሌላ ሰው አውጥቶ ከጣለውስ የአላህ ዲን እንዲሁ መጫወቻ ሆነ ማለት ነው? እንዲሁ አንተ እንደፈለክ የፈለከውን አውጥተህ የምትቀበለው የአላህ ዲን የምታረገው መቀበል ብቻ እኮ አይደለም፣ የአላህ ዲን አድርገህ ስለ ሰዎችም ትናገራለህ። ያኛውም እንደዚያው እንደፈለገ እንትን ያደርጋል። ስለዚህ ይሄ በዲን መጫወት ነው የሚሆነው ማለት ነው። በስተመጨረሻም አልዑቁሉ ላ የضبطها ضابط ولا تكاد تتفق። የሰው አቅል የሚባለው ነገር መስፈርት የላትም። አቅል ፍሬም የለው። አቅል ስትለጥጠው ይለጠጥልሃል፣ ስታጠመው ይጠምልሃል፣ ቀጥተኛውን መንገድ ስታስቀምጠው ይቀመጥልሃል። انتهى الامر። አቅል ማለት በጣም ተንቀሳቃሽ የሆነ ነገር ነው። ተግባባን? አንድ ቦታ ላይ በውስንነት የሚቀመጥ ነገር አይደለም። ضابط የለው፣ ህግ የለው የሚመራበት።
ዓቅል ህግ የለው። ተግባባን? ለዚያም ነው የማንስማማው። ብዙ ሰዎች አሁን የማይስማሙት የሆነ ነገር ላይ እኮ ተሰብስበው የሆነ ነገር አንድ ዓላማ አቅደው እኮ ነው አንድ ነገር ለመስራት ተሰብስበው የሚያመጡት ሐሳብ ብዛቱ ለምን ብለህ ስታስብ ዓቅልን ስለሚከተሉ ነው። ብዙ ሃይማኖቶችን ያጋጨም ይሄ ነው። በነገራችን ላይ ብዙ ሃይማኖቶች ጋር ሄዳችሁ ስለ ሃይማኖቱ ጽንሰ ሐሳብ እንኳን ስትጠይቅ ግጭቶችን ትመለከታለህ። ለምሳሌ ያክል አሁን አምላካችን አላህ ብቻ እንደሆነ ክርክር የለም ሙስሊሞች መካከል። ቡዲስቱ ጋር ስትሄድ ደግሞ አምላኩ በጣም ብዙ ነው። አፍታር የሚባል የሆነ እንትን አላቸው፣ ዶግማ አላቸው የሚያምኑበት። ሁሉም ሜይቢ በሚሊዮኖች የሚቆጠር አምላክ አላቸው። ሂንዱዎችም ቡዲስቶችም እንደዚያው ናቸው። ሐታ ሀገራችን ውስጥ ያሉ ክርስቲያኖች ጋር ስትመጣ 3 አምላክ ይልሃል። 3ቱን አምላክ ግለጽ ስትለው ሁሉም የተለያየ አገላለጽ ነው የሚገልጽልህ። ምክንያቱም በሰው አእምሮ ነው ይህ ነገር የተቀመጠው። ሰው ልጅ ነው አስበው እንዲህ ብናደርገው ሰው የሚል የተቀመጠው። ኢስላም ውስጥ ግን በነስ ነው የሚሄደው። በቁርአንና በሐዲስ ብቻ ነው የሚመራው። እንተሃል አምር የሰው አእምሮ የለበት። እከሌ መጥቶ እንትን መጨመር የለ፣ እከሌ እንትን መጥቶ መቀነስ የለ። መጣ በሱ ነው የሚሄደው ማለት ነው። ለዚያም ነው አንዳንድ የሃይማኖት መጽሐፎች ውስጥ ስህተትም አይጠፋው። ኢስላም ውስጥ ደግሞ ስህተትን ብትፈልግ መሬት ብትግጥ አታወጣም ስህተትን። ለምን ሲባል ከአላህ ስብሓነሁ ወተዓላ ዘንድ የወረደ የአላህ ቃል ስለሆነ። ስለዚህ ዓቅል የምትሉ ሰዎች ዓቅላችሁ ከቁርአንና ሐዲስ ጋር የማይሄድ ከሆነ ጠይቁበት ያንን ነገር። አይ አሁንም አልሄደም የምትሉ ከሆነ ደግሞ ዞር አድርጉልን ለማለት ያክል ነው። المنهج الصحيح عند وقوع شيء من التعارض في نفس الإنسان بين العقل والنقل በስተመጨረሻም ይሄ ነጥብ ላይ ደረስን። እንደው አንድ ሰው ይህ ነገር ከሰው እሳቤ ጋር ከሰው አስተሳሰብ ጋር ሊሄድ አይችልም ብሎ የሆነ ነገር ከገመተ ቁርአንና ሐዲስ ላይ ያየን ነገር የሆነ ሹብሃ ከተፈጠረበት የሆነ ሰው ነግሮት የሆነ ችግር ከተፈጠረበት ምን ማድረግ ነው ያለበት? ምን ያድርግ? ምክንያቱም ብዙ ሰዎች አሁን ሹብሃ ሲሰሙ ሹብሃ ይፈጠርባቸዋል፣ ሰው ናቸውና። የመጀመሪያው ነጥብ መጀመሪያ ማድረግ ያለብህ ነገር ሙስሊሙ ወንድሜና እህቶቼ ስሙ። أيتيقن المسلم أنه لا تعارض بين العقل والنقل الله سبحانه وتعالى ያወረደው ጥርት ያለ ወህይና የአላህ سبحانه وتعالى አላህ ያወረደው ራእይና አላህ የፈጠረው ዓቅል ሊጋጭ አይችልም የሚልን ነገር 100% ማመን አለበት። መጀመሪያ መነሻችን እቺ ትሆናለች ማለት ነው። አይጠይቅ አይደለም የጥያቄው እንትንም ይመጣል መንገድም ይመጣል። ወላኪን መጀመሪያ 100% ማመን ያለበት ዓቅልና ነቅል አይጣላም አይጋጭም የሚለውን ነገር ማመን አለበት። ሁለተኛው ነጥብ أيقصد المسلم الوصول للحق ሄዶ መጠየቅ አለበት። ሲጠይቅ ግን የሚጠይቅበት እሱን የሚያነሳሳው ነገር ለመከራከር ሳይሆን ሰው ፊት ለመቆም ሳይሆን ለመታወቅ ሳይሆን ተከራካሪ ለመባል ሳይሆን ሐቅን ለማወቅና ለመረዳት ሄዶ ይጠይቅ። ለመከራከር የምትጠይቅ ከሆነማ መልስ ይዘህ ከመጣህ እኮ እንተሃል አምር። አንድ ሰው መልስ ይዞ ከመጣ ምንም አይነት መልስ ብትሰጠው አይቀበልህም መልስ። ምክንያቱም መልስ አለው እሱ ጥያቄውን ለመስጠት ብቻ ነው የመጣው። ተግባባን? እዚያ ቦታ ስትሄድ መልስ ይዘህ አትሂድ። ሹብሃ ነው አይደለ? ጥያቄውን ይዘህና ዕውቀት አላቸው የምትላቸው ሰዎች ጋር መተህ ጠይቅና መልስህን ወስደህ ትመለሳለህ ማለት ነው። መልሱ ራሱ ካልገባህ አልገባኝም ይሄን ነገር አስረዱኝ። ተግባባን? ኢንሻአላህ ነጥብ ውስጥ እንመጣበታለን። ሶስተኛ ነጥብ أن يقصد من وقع في إشكال إلى عالم أو جهة علمية موثوقة ጥያቄ ሲያቀርብ ደግሞ የማንም ወሬኛ ጋር ሄዶ መጠየቅ አይደለም። እከሌ እኮ ሙስሊም ነው ብሎ ሙስሊም ስለሆነ ብቻ ከኔ በላይ ቁርአን ያውቃል ብሎ ያመነውን ሰው ቁርአን ስላወቀ ብቻ ቁርአን መቅራትን ለፍዝም ብቻ ስላወቀ ሄዶ እሱ ጋር መሄድ አይደለም። የሚጠየቀውን ነጥብ በደንብ አድርጎ በትኖ የሚያውቅ ሰው ዕውቀቱ ያለው ሰው የተማረው የተረዳው ሰው መሆን አለበት ሄዶ የሚጠይቀው። የጠየቀው ግለሰብ ግን በዚያ ነገር ላይ ዕውቀት ከሌለውስ ፈሰሉ አህለ ዚክር ነው። ዕውቀት ያላቸው ሰዎች አሉ፣ ዕልማቸው ከፍ ያሉ ሰዎች አሉ። እነሱ ጋር ትሄድና እነሱን እንጠይቃለን። እነሱ ጋር ሄደን እንጠይቃለን፣ እናረጋግጣለን። ውስጣችን የተፈጠረውን ችግር እነሱ ጋር ሄደን መፍትሄ እናገኝበታለን። አራተኛውና ትልቁ ነጥብ ደግሞ ወጥን ነፍሰከ ዐላ ተቅዲም ልወሕይ ዐላ ልዓቅሊ በምንም አይነት ሁኔታ ላይ ብትሆን ዓቅልና ነቅል የሚባል ነገር ሊያወዳድሩ የሚመጡ ሰዎች ከመጡ በእርግጠኝነት የአላህ ስብሓነሁ ወተዓላ ቃልን የነቢዩን ሰለላሁ ዐለይሂ ወሰለምን ቃል ታስቀድማለህ። እነሱንም ቢሆን
የሚያስተምራቸው ሰው አምጥተህ ማስተማር ነው። አንማርም ካሉ ደግሞ ለቀሃቸው መሄድ ነው። ምክንያቱም እነሱ ጥመትን መርጠዋልና ማለት ነው። አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር ወተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያ ወተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ከአላህ ስብሓነሁ ወተዓላ ዘንድ የወረደላችሁን ነገር ተከተሉ። ወላ ተተቢዑ ሚን ዱኒሂ አውሊያ ከዚያ ውጭ ደግሞ ወዳጆችን አትከተሉ፣ ማለትም ወዳጅ አድርጋችሁ ማይሆን ሰዎችን ይዛችሁ አትከተሉ ብሎ ነገርን። ከአላህ ዘንድ የወረደው ነገር ደግሞ ቁርአንና ሐዲስ ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም الذكر الحديث لتبين للناس ما نزل إليهم الذكر የሚለው ሐዲስ ነው። ምክንያቱም لتبين للناس ለሰዎች እንድታብራራላቸው ما نزل إليهم ወደ እነሱ የተወረደላቸው ነገር ደግሞ ቁርአን ስለሆነ ቁርአንና ሐዲስም ወአንዘልና የተባለው ሁለቱ አያው ገብቷቸዋል። ይሄ አያ የገባው ሰው ሐዲስና ቁርአን ችግር ውስጥ አይገባም። ወአንዘልና ኢለይከ الذكر ሐዲሱ ወደ አንተ አወረድን። الذكر የሚለው ሐዲስ ነው። ምክንያቱስ ካላችሁኝ እንዴ الذكر የሚለው ቁርአን ሊሆን አይችልም እንዴ? አው ሊሆን አይችልም። ምክንያቱስ ከተባለ ሊቱበይነ ሊናስ ለሰዎች እንድታብራራላቸውና እንድተነትንላቸው ማኑዚለ ኢለይሂም የተወረደላቸውን ነገር። ስለዚህ ቁርአን ላይ የተወረደው ነገር እንዳለ የተበተነው የተተነተነው የተገለጸው ሐዲስ ውስጥ ነው ማለት ነው። ስለዚህ ሊቱበይነ ሊናስ ከተባለ ተብይን ለማድረግ የምንጠቀመው ሐዲስን ስለሆነ ቁርአንና ሐዲስም ከአላህ ዘንድ ሙነዘል ነው፣ ከአላህ ዘንድ የወረደ ነው። ከአላህ ዘንድ የወረደን ነገር ደግሞ መከተል ግዴታችን ነው። ختامنا አለ መቋጫዬ ደግሞ قد يظن بعض الناس أن سؤال المسلم عما يستشكله من أدلة الوحي ممنوع مطلقا አብዛኛው ሰው ሙስሊሞች የቸገራቸውና ያልገባቸውን ነገር መጠየቅ ስህተት ነው ብሎ ነው የሚያምነው አለ። ያ ነገር ትክክል ያልሆነ ትልቅ ስህተት ነው አለ። ተግባባን? ممنوع مطلقا ብሎ የሚያስብ ሰው አለ። وهذا الظن غير صحيح ትክክል ያልሆነ ከእውነት የራቀ ስህተት ነው አለ። بل السؤال لا بأس به استشكال የሆነ ኢሽካል የፈጠረብህን ነገር ግር ያለህን ነገር ያልተረዳኸውን ነገር መተህ የሚገባቸውን ሰዎች መጠየቅ ያለባቸውን መጠየቅህ ምንም ችግር የለውም። ይሄ ምርጥ ነገር ነው፣ እንዲሁም መልካም ነገር ነው። وهذا قد وقع شيء قليل منه للصحابة حتى صحابዎች ራሱ እኮ ይሄ ነገር ደርሶባቸው ነበር አለ። ولم ينكر عليهم النبي صلى الله عليه وسلم ኢንካር አደረጉባቸው። አትጠይቁ ምናምን ብለው አልተቆጧቸውም። ላ ነብዩ ሰለላሁ ዐለይሂ ወሰለም ገለጹላቸው። ለምሳሌ ያክል አሁን የሆነ ነጥብ አለ በጣም ብዙ ጊዜ ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ያን ሐዲስ የመለሱበት ነገር ገራሚ ነው። ሰሃቦች ነብዩ ጋር መጥተው አንቱ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامة ካፊር ነገ አላህ ፊት ሲቀሰቀስ ከሃዲዎች በፊታቸው ላይ እየሄዱ ነው የሚቀሰቀሱት ነው የሚለው ሐዲሱ ቁርአኑ ويحشرون على وجوههم عميا وبكما وصما ይላል። በፊታቸው ይቀሰቀሳሉ ይላልና ونحشرهم يوم القيامة على وجوههم عميا وبكما وصما ነው የሚለው። እንዴት ተደርጎ ነው ፊታቸው ላይ የሚቀሰቀሱት? ፊታቸው ላይ እንዴት ነው የሚራመዱት ብለው ሰሃቦች ኢስቲሽካል አድርገው ጠየቁ ነብዩን ሰለላሁ ዐለይሂ ወሰለም። ምክንያቱም በፊት መራመዳቸው ከበዳቸው፣ በፊታቸው ካፊር መራመዱ ከበዳቸው። እንዴት ነው የሚታሰበው ይህ ነገር? ሰው በእግሩ ነው የሚራመደው፣ እንዴት በፊቱ ላይ ሊሄድ ይችላል የሚል ነገር ግራ ቢገባቸው ጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? أليس الذي أمشاه على رجليه في الدنيا قادرا على أن يمشيه على وجهه يوم القيامة በዱንያ ላይ በእግሩ ያራመደው አምላክ በአኺራ ላይ በፊቱ ገልብጦት እንዲራመድ ማድረግ ቻይ ነው ወይስ አይችልም አሉ። ያኒ ሰሃቦች ይሄን ነገር ያሉበት ምክንያት ምንድነው? ቅድም ያልኳችሁ ነገር ነው። በጣም ሩቅ ነገር ነው። ይህ ነገር ስናስበው በጣም ሩቅ ነው ለአቅላችን። አምጥተው ነብዩን ጠየቁ። ነብዩ ደግሞ እንዴው በዱንያ ላይ በእግር ያስኬደው በአኺራ ደግሞ በፊቱ ቢያስኬደው አይቻለውም እንዴ አሉ። ከዚያ ሰሃቦቹ ይቻለዋል ብለው መለሱላቸው። ይሄው ነው ያለው ነገር። ማንንም ሰው ኢስቲሽካል የፈጠረበትን ነገር መጠየቅ ይችላል። ግን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነገር ሲጠየቁም የተጠየቁበት መንገድ የመከራከር መንገድ አይደለም፣ ላ የመረዳት መንገድ ነው። ለመረዳት ነው የጠየቁት። ነብዩም ደግሞ ቀለል አድርገው መለሱላቸው ማለት ነው። ስለዚህ እነኚህ አይነት ጥያቄዎችን ማንሳት የሚፈልግ ሰው ማሟላት ያለባቸው ትላልቅ 3 መስፈርቶች አሉ አለ ሼኻችን። የመጀመሪያው መስፈርቱ አየኩነ ቀስዱ السائل الوصول الى الحق ወደ ሐቅ መድረስና እውነትን ለማወቅ ብቻ መጠየቅ አለበት፣ ለመከራከር ሳይሆን። ሁለተኛው ነጥብ አዩወጅህ السؤال لأهل العلم እውቀት ያላቸውና ያንን ነጥብ በደንብ አድርገው የሚያውቁ ሰዎችን ነው መጠየቅ ያለበት ማለት ነው እንጂ ዝም ብሎ በየመንገዱ እየዞረ
فلا يوجه السؤال لزملائه في مجموعة واتساب مثلا ዋትስአፕ ላይ ያሉ ጓደኞቹን ሰብስቦ እስቲ ልጠይቃችሁ ብሎ አይጠየቅም። አንዳንድ ሰዎች አሁን ፌስቡክ ላይ ፖስት እያደረጉ እስቲ ይሄ ነገር ሁክሙ ምን ይመስላችኋል እያሉ ፖስት ያደርጋሉ። ላ ያ አኺ መጠየቅ የምትፈልግ ከሆነ እንዲህ አይጠየቅም። ላ ሰዎችን እንትን ለማለት አይደለም ለማስተማር አይደለም እኔ እያልኩ ያለሁት። አንዳንድ ሰዎች ሐላልና ሐራም የሆነ ነገር ነው ፌስቡክ ላይ የሚጠይቁት። ይሄ ትልቅ ስህተት ነው። ፈትዋ ከፌስቡክ አይወሰድም። ፈትዋ ትክክለኛ ዑለሞች ዘንድ ተኪዶ ነው የሚወሰደው ማለት ነው። ስለዚህ ይሄ ትልቅ ስህተት ነው። ሶስተኛው መስፈርት ደግሞ አየልተዚመ ሳኢሉ ፊ ሱአሊሂ ጃኒበል አደቢ መዐ አላህ ዐዘ ወጀል ጥያቄህን ስትጠይቅ ከአላህ ጋር ማድረግ ያለብህን አደብና ስርዓት መጠበቅ አለብህ። ስለ አላህ የሆነ ነገር ስትጠይቅ የሆነ እንትን አያስፈልግም። አምላክህ ነው፣ ጎንበስ ብለህ ነው ነገሮችን የምታስበው የምታስተነትነው ማለት ነው። እንዲሁም ደግሞ መዐ ረሱሊሂ ሰለላሁ ዐለይሂ ወሰለም ስለ ነቢዩም ሰለላሁ ዐለይሂ ወሰለም ጉዳይ አንስተህ ስትናገር እሳቸውን እያከበርክ ክብራቸውን ሳትነካ መጠየቅ አለብህ። ለምሳሌ ያክል በዚህ ጉዳይ ላይ አንዳንድ ሰዎችን አስተውላችሁ ከሆነ የሆነ ሐዲትን አልቀበልም ማለት ሲፈልግ አስቡት እስቲ ነብዩን ተንሲሉ እያለ ነብዩን ሰለላሁ ዐለይሂ ወሰለም ሲያወርዳቸው ታያላችሁ። የነብዩን ሰለላሁ ዐለይሂ ወሰለም መቃምን ዝቅ ሲያደርግ ታያላችሁ። እንዲህ ያሉ ሰዎች ከከሃዲያን የከፉ መጥፎ ነገርን ማህበረሰብ ውስጥ ማስራጨት የሚፈልጉ የነብዩን ሰለላሁ ዐለይሂ ወሰለም ሐዲትን ለማስካድ የሚፈልጉ የአላህን ቁርአንን እየበጣጠሱ የተመቻቸውን ነገር ማህበረሰቡን እያስተማሩ ያልተመቻቸውን ነገር ለመጣል የሚፈልጉ ተንኮለኞች ስለሆኑ ማህበረሰባችንም መጠንቀቅ አለበት እንዲህ ካሉ ነገሮች። ሸይኻችንም አሁን ይሄን ነገር ለመጥቀስ ነው ይሄን ሁሉ ነገር የተናገረው። እንዲህ ያሉ ሰዎች ተስፋፍተዋልና ተጠንቀቋቸው። እንዲህ ካሉ ሰዎች ራቁ። እንዲህ ያሉ ሰዎችን አታዳምጡ። ፌስቡክ ላይ ፎሎ አታድርጓቸው። ቲክቶክ ላይ ፎሎ አታድርጓቸው። የትኛውም ቦታ ላይ እነሱን ካገኛችሁ ቁርአንና ሐዲትን መለያየት የሚፈልጉትን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ሲያነሱ የሚገባውን ክብር ሳይሰጡት ማንቋሸሽ የሚፈልጉትን የሚናገሩትን ሰዎችን ራቁ፣ እነሱን አትቅረቡ ለማለት ያክል ነው። ከፊልተሮች መካከል ዛሬ የሰጠናችሁ ሁለተኛው ፊልተር ነው። የመጀመሪያው ስለ አቅል ጉዳይ ተረዳን፣ አቅላችን በጣም ትንሽ መሆኗል። ሁለተኛው ፊልተር ወይ ደግሞ ሶስተኛው ትምህርት ብለን የተማርነው ደግሞ አቅልና ነቅል 100% የሚግባባ እንጂ የሚጋጭ አይደለም። ስለዚህ ጉዳይ በደንብ አድርጎ መረዳት የሚፈልግ ሰው ካለ ደግሞ ለዚያደት الفائدة ብለው ሼኻችን ያስቀመጡት الصواعق المرسلة የሚለውን ኢብኑ አልቀይም አልጀውዚያ የጻፉትን ኪታብ ሶስተኛው ሙጀለድ ላይ ከ829ኛው ገጽ ጀምሮ እስከ 853ኛው እንዲሁም ደግሞ ከዚያ ኋላ ያሉትንም ገጾችን ቢያነብ በሰፊው በዚህ ነጥብ ላይ የተነገረን ነገር ሊያገኝ ይችላል ነው የሚሉት። እንዲሁም ደግሞ አንድ ኪታብም ልጠቁማችሁ። የአላህ ሱብሓነሁ ወተዓላ ወህይ ምን ያክል ሰፊ እንደሆነና ምን ያክል ኢስላማችን ደስ የሚል እንደሆነ ለመረዳት የምትፈልጉ ሰዎች ብዙ ኪታቦችን ቀርታችሁ ከሆነ ኢብኑ ተይሚያ ረሕመቱላሂ ዐለይሂ የጻፉት ኪታብ አለ። ደርኡ ተዓሩድ العقل والنقل ብለው የጻፉት መጽሐፍ አለ። ያንን መጽሐፍ ብታነቡ አንድ ሙጀለድ እንኳን ካነበባችሁ በጣም የምትገረሙበትና የምትደመሙበት። ይሄ እዚህ ጋር የሚናገረው ሰው ነብይ አይደለም፣ አንድ ሙስሊም ነው፣ አንድ የሙስሊሞች ዓሊም ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን ያህል ያስተምሩ ነበር፣ ኢስላማችን ምን ያክል በእውቀትና በማስረጃ የበለጸገ እንደሆነ ከአቅል ጋር እንዴት አድርጎ እንደሚገጣጠምና እንደሚጣጣም እንደሚደጋገፍ ትረዳላችሁ ብዬ አስባለሁ። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ኢን አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን። በቀጣይ ከገጽ ስንት ነው የምንጀምረው መሰላችሁ? ከገጽ 45 ነው የምንጀምረው ቢኢዝኒላሂ ተዓላ። የዛሬውን ትምህርት ጨርሰናል። በቀጣዩ ትምህርታችን እስከምንገናኝ ድረስ ሰላም ሁኑልኝ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።